አንደኛ ስለ ጸሎት ምንነት እንማራለን። ሁለተኛ በጸሎት ውስጥ ሊደረጉ የሚገቡ ዝግጅቶችን እንመለከታለን። ሶስተኛው የሚጸለዩ ጸሎቶችን እንመለከታለን። አራተኛው የጸሎት ሰዓታትን እንመለከታለን። አምስተኛው ደግሞ በጥቅሉ አንድ ክርስቲያን የጸሎት ሕይወቱ ምን መምሰል እንዳለበትና ወደ ምን ማደግ እንዳለበት ለመማር የምንሞክረው። ጸሎት ማለት ሰው ከእግዚአብሔር ጋር ወይም ወደ እግዚአብሔር የሚያደርጋት ንግግር ነው ብሎ ነው። ደግሞ ቃል በቃል ስለ ጸሎት ምንነት ስንጠየቅ የምንመልሰው መልስ ይህንን ነው። ጸሎት ማለት ሰው ከእግዚአብሔር ጋር አንድም ወደ እግዚአብሔር የሚያደርጋት ንግግር ናት ማለት ነው። ከእግዚአብሔር ጋር ሲባል የሚያዋራውን የሚያናግረውን አካል ለማመላከት የምንጠቀመው ነው። ወደ እግዚአብሔር የሚያደርጋት ንግግር ሲሆን ደግሞ አድራሻው የጸሎቱ ፍጻሜ ማን ጋር እንደሆነ ለማጠየቅ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ እናገኘዋለን። ቅዱስ ዮሐንስ ወንጌላዊ በዚህ መልእክቱ ላይ ስለ ጸሎት ምንነት ብቻ ሳይሆን ጸሎትን ክርስቲያኖች እንዴት አድርገው መረዳት እንዳለባቸውም ጭምር እንዲህ ብሎ ይናገራል። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። ጸሎት በሌላ አገላለጽ ደግሞ ቅዱስ ዮሐንስ ወንጌላዊ በመልእክቱ ሲጽፈው እንደሰማችሁት ከእግዚአብሔር ፊት መቆም ነው ጸሎት ማለት እና ይህንን ከእግዚአብሔር ፊት የመቆምን ነገር ቅዱስ ዮሐንስ ወንጌላዊ ሲናገር በእርሱ ዘንድ ያለን ድፍረት ይህ ነው ይላል። አንድ ሰው ጸሎት በሚጸልይበት ወቅት ላይ በእግዚአብሔር ዘንድ ያለው ድፍረት ወይንም ደግሞ በእግዚአብሔር ፊት ቆሞ መገኘቱ በጣም ትልቅ ጸጋ ነው፣ ትልቅ ሀብትም ጭምር ነው። ሰው በሚጸልይበት ጊዜ ላይ ብዙ ጊዜ ላይ ልመናው ላይ የሚያቀርበው ምስጋና ላይ ካልሆነም ደግሞ በሌሎች ነገሮች ተጠምዶ ሐሳቡ ይያዝበታል እንጂ ከእግዚአብሔር ፊት መቆምን የመሰለ ትልቅ ሀብትና ረድኤት የለም። ምክንያቱም ሰው ከእግዚአብሔር ፊት ሲቆም መቆሙ ብቻ የባለሟልነት ማሳያ። ነገስታት ፊት የሚቆሙ ከፊት ለፊታቸው፣ ባለስልጣኖች ፊት ከፊት ለፊታቸው የሚቆሙ ሰዎች በእነሱ ዘንድ ተደማጭነት ያላቸው፣ በእነሱ ዘንድ መናገር እንኳን የሚፈቀድላቸው ሰዎች ናቸው። ካልሆኑ ግን መልእክቶቻቸውን ውጭ ካሉ ሰዎች አድርሰው እነሱ መልሱን ይጠብቃሉ። ጸሎት የሚያደርግ ሰው ግን ቅዱስ ዮሐንስ ወንጌላዊ ሲናገር እንደሰማችሁ በእርሱ ዘንድ ያለን ድፍረት ይህ ነው አለ። በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት ለልመና መገኘት እኛ የምናደርገው ብቻ ሳይሆን የሰማይ መላእክትም ጭምር የሚፈጽሙት ናቸው። ጸሎት የሚያደርግ ሰው ከእግዚአብሔር ፊት መቆም ነው ብለን ከተናገርን ቅዱስ ገብርኤል የሚቆምበት ቦታ ላይ ወይም እግዚአብሔር ፊት እንደሚቆመው የሚቆሙ ሰዎች ናቸው ማለት። ይሄ ድፍረት አይደለም ታዲያ? ይሄ ትልቅ በረከትም ጭምር አይደለም? ይሄ ትልቅ መታጨትም ጭምር። ብዙዎቻችን ግን ይሄንን ልብ አንለው። የምንለምነው ልመና የምናደርጋቸው ነገሮች ላይ ነው በጣም ትኩረት የምናደርገው። የሚገርማችሁ የጸሎት ሕይወት ላይ ራሱ ሌላው በጣም ትኩረት የማናደርግበት ነገር ቢኖር ጸሎት የምናደርግበትንም ጭምር ዓላማም ነው። ጸሎት ከእግዚአብሔር ፊት መቆም ነው ወይም ወደ እግዚአብሔርና ከእግዚአብሔር የሚደረግ ንግግር ነው ብለናል አይደል? አብዛኛው ሰው የሚጸልየውን ጸሎት ልመና አለማግኘቱ እግዚአብሔር ያንን ልመናውን እንዳልሰማው ቆጥሮ አስቦ ወስኖ ይሄዳል እንጂ ከእግዚአብሔር ፊት መቆሙ ራሱ የጸሎቱ መልስ ይሆናል እኮ በመሰረቱ። ከእግዚአብሔር ፊት ቆሞ የዛች ሰዓት ላይ መታየቱ የጸሎቱ መልስ ነው። ምክንያቱም ማንኛውም ሰው እግዚአብሔርን ሲለምነው ሲማጸነው የሚሻውንና የለመነውን ነገር እስኪሰጠው ድረስ ሁሌም ከፊት ለፊቱ ይቆማል አይደል? ያ ከፊት ለፊቱ የሚቆመው ሰው ምንም እንኳን የጸለይኩትን ነገር አላገኘውም ብሎ በእግዚአብሔር ላይ ቢናገር አንድ እግዚአብሔር ግን ያ የሚጸልየው ሰው ትኩረት ቢያደርግ ነው የሰጠው ትልቅ በረከት ከሱ ፊት መቆም ከሱ ፊት አቁሞታል። ሲናገርም ጭምር ደግሞ ጆሮውን አዙሮ እንዳትጸልይብኝ እንዳትናገርብኝ አላለ። ስለዚህ ክርስቲያኖች አደራ የምንጸልየው ጸሎት መልስ አላገኘንም ብለን ተስፋ እንደምንቆርጠው ቶሎ ሁሉ ከዚህ ሰዓት በኋላ ግን ስለምንጸልየው ጸሎት መልስ አለመሰማት ከማሰባችን ይልቅ የምንጸልየውን ጸሎት መልስ እስከምናገኝ እግዚአብሔር ከፊቱ እንድንቆም ማድረጉ ራሱ ትልቅ በረከት ነው። ሊያውም እኛ ያላሰብንበት። እኛ ያሰብነው ጸሎት ተጸልዮ መልስ ተሰምቶልን ከዛ በኋላ ምን ማድረግ መሄድ ነው። እሱ ግን የፈለገው ለጸሎታችሁ መልስ መስጠት ብቻ ሳይሆን ከማን ፊትም ጭምር እንድትቆሙ ከእግዚአብሔር ፊት። ይህንን የፈቀደ አምላካችን ስሙ የተመሰገነ ይሁን። እያንዳንዱ ጸሎት በመጽሐፍ ቅዱሳችን ውስጥ ያሉት 5 ነገሮች አላት። እነዚህ 5 ነገሮች ክርስቲያኖች በሚጸልዩት ጸሎት ላይ መገኘት ያለባቸው ነገሮች ናቸው። የመጀመሪያው በብሉይ ኪዳንና በሐዲስ ኪዳን ያሉ ጸሎቶች በሙሉ የሚያመሳስላቸው ያላቸው ነገር ሃይማኖት ነው። ሃይማኖት አላቸው። እያንዳንዱ የሚጸልይ ሰው ሃይማኖት አለው ማለት ሃይማኖት ቃሉ በግዕዝ ነው። በአማርኛ ሲተረጎም እምነት ተብሎ ነው የሚተረጎም። እያንዳንዱ ጸሎት እምነት አለው። እንዴት ያለ ብላችሁ ብትጠይቁ በመጽሐፍ ቅዱስ ላይ አብዛኞቹ ጸሎቶች እግዚአብሔርን በማየት ወይንም ደግሞ ልክ አንድ ሰው ፊት ለፊቱ ሌላውን ሰው እንደሚመለከተው በሚሆን መልኩ የተጸለዩ አይደሉም። ስለዚህ የመጀመሪያው ጸሎት የማታዩትን ነገር ነው አባታችን ሆይ ብላችሁ የምትጠሩት። የማታዩትን ወይንም ደግሞ ያልተመለከታችሁትን አምላክ ነው አባታችን ሆይ እያላችሁ የምትጠሩት። ይህ እምነት ይጠይቃል። ምክንያቱም በዚህ በምንኖርበት ዓለም ላይ ለአንድ ነገር መኖርና ለአንድ ነገር አለመኖር መስፈርቱ
ወይም ሚዛን ተደርገው የሚቀመጡት የስሜት ሕዋሳቶቻችን ናቸው። አንድ ነገር መኖሩ የሚታወቀው ወይ ስለታየ ወይ ስለተዳሰሰ ወይ ስለተሸተተ ወይ ስለተቀመሰ አይደለ? አሊያ ስለተረገጥ ነው ወይም በስሜት ሕዋሳቶቻችን በአምስቱ ስላከናወነው የሆነ ነገር አለ ይላል ሰው። ለእግዚአብሔር ግን ቆመን ጸሎት በምናረግበት ጊዜ ላይ እኒህን ነገሮች በሙሉ ላይሟልሉን ይችላል። በእጃችን ላንዳስሰው እንችላለን፣ በዓይናችን ላናየው እንችላለን፣ ስንናገር እኛ በጆሮአችን ድምጹን ላንሰማው እንችላለን። በእግራችን ተራምደን የረገጥናት ቤተክርስቲያን እንኳን የሰማይ ደጅ ሆና ላትታየን ትችላለች በዓይነ ሥጋ። ግን ይሄ ሁሉ ይሆናል ብሎ መቀበል እምነት፣ ይሄ ሁሉ ይደረጋል ብሎ ማመን ትልቅ ሃይማኖት። ለዛ ነው አንድ ሰው ጸሎቱ ሲለካ መጀመሪያ ምን ሊኖረው ያስፈልጋል ሲባል እምነት ሊኖረው ያስፈልጋል። ሃይማኖት አላቸው ሁሉም ጸሎቶች መጽሐፍ ቅዱስ ላይ አሉ። ስለዚህ አንድ ጸላይ ጸሎቱ የሚለካበት የመጀመሪያው ነገር ወይም ሊኖረው የሚገባው ቅርጽ እምነት። ስናገር ማን ይሰማኛል ብሎ፣ ባላየውም ማን ያየኛል ብሎ፣ እግዚአብሔር ባልዳሰሰው እኔ ማን ይዳሰሰኛል ብሎ። ስለዚህ ይህ የመጀመሪያው ጸሎት ሊኖረው የሚገባው ነገር። ሁለተኛው ተስፋ ነው። መዳናችን የተፈጸመው በተስፋ ነው፣ የምንኖረውም ጭምር በተስፋ ነው። የክርስትና እምነት መዳናችን የተፈጸመው በተስፋ ነው ማለት ጌታችን ኢየሱስ ክርስቶስ ያጠፋነውን ጥፋት በበደልን ወቅት ላይ ሊያድነን ይችል ነበር፣ ግን አላዳነንም። ላጠፋነው ጥፋት ዋጋ መክፈል እንዳለ እንድናውቀው ማለት ነው። ብዙ ሰው ይጠይቃል፣ አብዛኛውን ሰውም ጭምር ጌታችን ወይም ልዑል እግዚአብሔር ማለት ነው ለምንድን ነው አዳምና ሔዋን በበደሉበት ቅጽበት ላይ በድለንሃል ብለው በተናገሩበት ወቅት ላይ ልመናቸውን ሰምቶ ያልማራቸው የሚል ጥያቄ ሰምታችሁ አታውቁም? ያልማራቸው ይቅር ያላላቸው እግዚአብሔር ይቅር ባይ ሳይሆን ቀርቶ አይደለም፣ ግን ያጠፉት ጥፋት ዋጋ እንደሚያስከፍል እንድናውቀው። ለዛ ነው ክርስቶስ አምላካችን አሁን የምንጸልየውን ጸሎት እየሰማን ዝም የሚለን ኃጢአት ያስከፈለችንን ዋጋ እንድናውቀው። ኃጢአት ሳንሰራ ብንለምነው የልባችንን መሻት እንደሚሰጠን እናውቃለን እናምናለንም ጭምር። ኃጢአት ሰርተን ደግሞ ስንናገረው እየሰማ ዝም የሚለን የሰራችሁት ኃጢአት ዋጋ እንዴት እንደሚያስከፍላችሁ ተመልከቱት ለማለት። ልክ አዳምና ሔዋንን አስቀድመው በደሉን ከመስራታቸው በፊት ልመናቸውን ሁሉ ይሰማ ነበር። በደሉን ከሰሩት በኋላ ግን ማረን ሲሉት ከ5500 ዘመን በኋላ ከልጅ ልጃችሁ ተወልጄ ምን አረጋቸዋለሁ? አድናቸዋለሁ አለ። ተስፋን የሰጣቸው ማለት እንደሚያድናቸው ነገራቸው። እኛም ጸሎት ስንጸልይ ተስፋ ያስፈልገን። ስለተናገርን ለምን በቅጽበት አልሆነልንም አንልም። ተስፋ ይፈልጋል ጸሎት። ሁለተኛው የዳነው በተስፋ ብቻ ሳይሆን የምንጠብቀውና የምንኖረውም በተስፋ ነው። ከኛ መካከል እግዚአብሔር ቢፈቅድ ከሞትን በኋላ የት እንገባለን ብለን የምንኖር መቼም ሲኦል አይደለም አይደል? እግዚአብሔር ቢፈቅድ የት እንገባለን ብለን እስኪ መንግስተ ሰማያት ይሆን? መንግስተ ሰማያት እንገባለን ብሎ መኖር ህልም ነው ወይስ ተስፋ ነው? ተስፋ ነው። እግዚአብሔርም ሰጥቶናል ይህንንም ተስፋም ጭምር። ጸሎት ብቻ ሳይሆን ግን ተስፋ የሚያስፈልገው ክርስቲያኖች ሃይማኖትም ጭምር። ሃይማኖት ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ሲናገር ይላል ተስፋ ለሚያደርጓት ጥይቅት ናት ይላል፣ የተረዳች ናት ይላል። ሰው በእምነቱ ውስጥ ሆኖ በሃይማኖት ትምህርት ላይ የተመላለሰ ዛሬ ተምሮት ያልገባው ነገር ቢኖር ተስፋ ቢያደርግ ይገለጥለት። ነገ ይገባኛል ብሎ ቀጣይ ቀንም ቢመጣ ረበውም ሰው እየለመንን ነው ማለት ነው። አባታችን ሆይ ስንል እንጀራ ተብሎ የሚተረጎመው እሱ ነው። ባለፈው ሳምንት ስንማር የዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ራሱን ስለ ስጋው ሲናገር ከሰማይ የወረደ የህይወት እንጀራ እኔ ነኝ ያለው ነው አይደለም? ስለዚህ የዕለት እንጀራችንን ስጠን ማለት አንተን ስጋህን ደምህን እንድንጠጣ ለብቻዬ ብቻ ሳይሆን ለማንም ፍቀድልን፣ ለሁላችንም ፍቀድልን። ይሄ የፍቅር ጸሎት ነው ማለት። እኛ የምንፈልገውን አይደለ ለምንወደው ሰው የምናረገው፣ እኛ ደስ ያሰኘንን አይደለ የምናረገው። ፍቅር ማለት እኮ ይሄ ፍቅር ሰጥቶ መቀበል ብቻ አይደለም፣ ያለ መቀበል ውስጥ ያለ መስጠት ነው። እግዚአብሔር ፍቅሩን ሲገልጽልን ለኛ ከኛ የተቀበለው ምን አለ? ምንም እኮ የለም። ቸር ነው፣ እንዲሁ ነው የሰጠው። የሚወድ ሰውም እንዲሁ ጸሎቱ ላይ ፍቅር ሊኖር ያስፈልጋል ማለት ለሌላው የምንጸልየው የሆነ ነገር ስላደረገልን አይደለም። ለሌላው የምንጸልየው ፍቅር ስላለን ነው። ክርስቲያኖች የፍቅር አምላክን ብቻ ሳይሆን የሚያመልኩት እነሱም ፍቅር መሆን አለበት። አራተኛው ጸሎት ኑዛዜ ይፈልግ። ኑዛዜ ወይንም ደግሞ በእንግሊዝኛው ኮንፌሽን ማለት ነው። ኃጢአትን እንዲህ ነው ብሎ መናገር ይፈልጋል። ደግሞ በጸሎት ውስጥ ወይም በቤተ ክርስቲያን ውስጥ 3 ኑዛዜዎች አሉ በውስጥ አዋቂነት። አንደኛው አንድ ሰው ጸሎት ሲያደርግ ኑዛዜውን ቀጥታ ለእግዚአብሔር ሊናገር ይችላል። ወይም ለራሳችንና ለብቻችን የምናደርገው መናዘዝ አለ። ለብቻው አይደል የተናዘዘው? ለብቻው ማለት እግዚአብሔር ብቻ አይደል የሰማው? ስለዚህ አንድ ሰው ጸሎት በሚያደርግበት ጊዜ ላይ አቤቱ የበደልኩትን ይቅር በለኝ ሲል ለሁሉም እየዞረን የሚናገረው አይደለም። ለብቻው የሚያደርገው ኑዛዜ ነው። እግዚአብሔር እንደሚሰማው፣ እግዚአብሔር እንደሚያየው፣
እግዚአብሔር የሰራውን በደል እንደሚያውቅ አምኖ ለብቻ የሚደረግ ወይንም ደግሞ ለራሳችን ለብቻችን የምናደርገው ኑዛዜ አለ። አዳም በደልኩኝ እንዳለው ቃየልም ወንድሙን መግደሉን እንዳመነው ማለት ነው። ሁለተኛው ደግሞ በህብረት የሚደረግ ኑዛዜ አለ። ህዝቡ አንድ ሆኖ በእግዚአብሔር ፊት የሚያቀርበው ኑዛዜ ማለት ነው። እንዲህ አይነቱ ኑዛዜ አባታችን ሆይ ይላል በደላችንን ሁሉ ምን በለው። ስለዚህ ይሄ ሁሉ ህዝቡ በአንድነት የሚያደርገው ኑዛዜ ሁላችንም ተሰብስበን ጸሎት ስናደርግ በአንድነት እንናዘዛለን። መጽሐፍ ቅዱስ ላይም አለ በአንድነት የተደረገ ስለ ኃጢአት የቀረበ ኑዛዜ። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 ላይ ታገኙታላችሁ። ህዝቡ ሁሉ በእግዚአብሔር ፊት በአንድነት ያቀረበው ኑዛዜ በድለናል፣ አጥፍተናል ብለው ሲናገሩ። ሶስተኛው ደግሞ ኑዛዜ በጣም የሚገርማችሁ ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። ስለምንና ስለምን አልኳት? ስለ ወገንና ስለ ሀገር የሚደረግ ኑዛዜ አለ። በሀገር በወገን መቅሰፍት ሲመጣ ነቢያት በእግዚአብሔር ፊት ይቆሙና ስለ ህዝቡ ራሳቸውን አሳልፈው እስከ መስጠት ዋጋ የሚያስከፍል ኑዛዜ ይቀርባሉ። ለምሳሌ ሙሴና አሮን ኦሪት ዘጸአት ምዕራፍ 17 ላይ አምላካችን ልዑል እግዚአብሔር ህዝቡን ሊያጠፋ ነው ሲል ህዝቡን ከምታጠፋ ማንን አጥፋ ለሙሴ? ይሄ ስለ ሀገርና ስለ ወገን የሚቀርብ ኑዛዜ ነው። ስለ ሀገርና ስለ ወገን የሚቀርብ ማራቸው የሚል ጥሪ ነው። ስለዚህ አንድ ሰው ጸሎት ሲጸልይ ክርስቲያኖች ቢያንስ ጸሎቱ ሃይማኖት እምነት ሊኖረው ያስፈልጋል። ተስፋ ሊኖረው ያስፈልጋል። ፍቅር ሊኖረው ያስፈልጋል። በመጨረሻም ደግሞ ኑዛዜ ያስፈልገዋል። ተአምኖ ተሃጣው ማለት ነው። አምስተኛውና የመጨረሻው አንድ ጸሎት ሊኖረው የሚያስፈልገው ደግሞ ምልጃ ነው። ምን አልኳችሁ? ምልጃ ስለሌላው ነው መነመን። ይህንን በፍቅርም ጭምር ልንጨምረው እንችላለን። ፍቅር ምልጃም ሊሆን ይችላል። ምክንያቱም አንድ ሰው ምልጃ ማቅረብን በጣም ትልቅ ቁም ነገር ያደርገዋል። ብዙ ክርስቲያኖችም ጭምር ስለ ምልጃ ሲነገር በጣም ይከብደናል። ወይ ጉድ! የቅዱሳን ምልጃ እንዴት ነው ወዲያ ነው እያለን እንጠይቃለን። ይቅርና ቅዱሳን የማማለድ ነገርን ትተነው እኛ እንኳን እናማልዳለን። ምልጃ ማለት ለሌላው መለመን ነው ከሆነ የአባታችን የጸሎት ላይ ለብቻችን ሳንጸልይ የዕለት እንጀራችንን ስጠን ብለን ከእግዚአብሔር ፊት ቆምን ማለት እየለመንን ነው ለሌላው አይደለም። ነው አይደለም? ለሌላው መለመን ምልጃ ከሆነ እያማለድን ነው አይደለም? ነው አይደለም? ነው። ምንም ጥርጥር የለውም ነው። ምልጃ ያን ያክል የሩቅ የሆነ አድርጋችሁ አትረዱት። ክርስቲያኖች ይሄንን ከግንዛቤ ውስጥ በጣም አድርገን ማስገባት አለብን። ጸሎት ግን ምልጃ ያስፈልገዋል የሚባለው ምንድነው? ስለሌላው ብቻ ሳይሆን ስለሚመለከቱን ስለማይመለከቱንም ጉዳዮችም ጭምር ጸሎት ማድረግ አለብን። የማይመለከቱን ጉዳዮች ማለት ምን መሰላችሁ? ቀጥታ ከኛ ጋር ላይገናኙ ይችላሉ። አንዳንድ ሰው ስለሆነ የዓለም ቦታ ላይ ፍንዳታ ፈነዳ፣ ሰው ሞተ ሲባል እንደውም ጸልይ ሲባል እኔ ምን አገባኝ? የፈነዳው እዛ እኛ ያለነው እዚህ ምን ብለን የምንጸልየው ምን ብለን የምንጸልየው ምን አገባን ይላል። እንደዛ ግን አይባልም። የምንኖርባት ቦታ ተለያየች እንጂ የምንኖርባት ዓለም አንድ ናት አይደለች? ናት። እዛ የሰማነው ክፉ ነገር ወደኛ እግዚአብሔር አያርገው እንጂ ሊመጣ ይችላል አይችልም? ይችላል። ስለዚህ ጸሎት የሚጸልየው ሰው ምልጃ የሚያቀርበው ለሌላው መለመንም ጭምር መልመድን አለበት ብላ ቤተክርስቲያን የምታስተምረው ለዛ። ይሄንን በምን ትረዱታላችሁ? በስርዓተ ቅዳሴያችን ላይ በእንተ ቅድሳት የሚባል ጸሎት አለ። ባለፈው ሳምንት ስንማር የነገርኳችሁ። ይህ ጸሎት ላይ ቤተክርስቲያን የማትጸልይለት አካል የለም፣ የማትለምንለት ቦታ የለም። ስለ ሰማዩም ትለምናለች፣ ስለ ምድሩም ትለምናለች፣ ስለ ዝናቡ፣ ስለ ምድሩ ፍሬ፣ ስለሚመሩ ነገስታት፣ መኳንንት፣ ባለሟሎች ስለ ሁሉም ይለመናል። ስለ ሁሉም ተማጽኖ ይቀርባል። ይሄ ሁሉ በሚደረግበት ወቅት ላይ ቤተክርስቲያን ለሌላው ጸለየች ማለት ምን አቀረበች ማለት? ምልጃ አቀረበች ማለት። ቤተክርስቲያን በየቀኑ በእንተ ቅድሳት የምታነበው ግን ክርስቲያኖች አደራ የጸሎቱ ግዴታ በቅዳሴ ውስጥ መኖርን ለማክበር ብቻ ሳይሆን እኛም በጸሎታችን ወቅት ላይ ስለ ዓለም ሁሉ ምን ማድረግ እንዳለብን መጸለይ እንዳለብን እያስተማረችን። ስለዚህ አንድ ሰው በጸሎቱ ውስጥ እነዚህ ነገሮች መካተት አለባቸው። ጥሩ፣ እነዚህ መካተት አለባቸው ሲባል ሌላ የምንጠይቀው ጥያቄ ምንድነው? እነዚህ ነገሮች እንዳሉ ሆነው የራሴንስ ልመና ማቅረብ አልችልም ወይ? ይቻላል፣ ምንም ችግር የለውም። ሰው የቤተክርስቲያንን የጸሎት ቅርጽ አክብሮ ከጸለየ በኋላ የልቡናውን መሻት መናገር ይችላል። የልቡናውን መሻት በመናገር ሂደት ውስጥ ግን የቤተክርስቲያኒቷን የጸሎት ስነስርዓት ሳላከብር አደርገዋለሁ ቢል ግን ያስኮንነዋል። ምን ማለት ነው? የእያንዳንዱ ክርስቲያን ጸሎቱ ቅርጹ የሚወጣው ከቤተክርስቲያኒቷ ነው። ቤተክርስቲያን የሁሉ ነገራችን ምንጭ ናት። ለስርዓት ብቻ ሳይሆን ለአኗኗርም ጭምር። ቤተክርስቲያን ጸሎትን ስትጸልየው ውስጡ እምነት አለው፣ ተስፋ አለው፣ ፍቅር አለው፣ ኑዛዜ አለው፣ ምልጃ አለው። ይህንን የመሰለ ጸሎትን ክርስቲያኖች እንዲጸልዩ ታደርጋለች። በራሳችን ይህንን ጸሎት ለመጸለይ ብቃቱም ደረጃውም
የማንደርስ ሰዎች ደግሞ የደረሱትን ሰዎች ጸሎት እንጸልያለን መልሰን። በሌላ ቋንቋ አባቶቻችን እናቶቻችን የጸለዩአቸውን ጸሎቶች እንጸልያለን አይደል? መዝሙረ ዳዊቱ፣ ውዳሴ ማርያሙ፣ ቅዳሴ ማርያሙ፣ ውዳሴ አምላኩ፣ ሌሎች ጸሎቶች። እነዚህ ጸሎቶች ክርስቲያኖች እያንዳንዱን ብትፈትሿቸው 5 ነጥቦች ግዴታ አለባቸው። እነዚህን ጸሎቶች የምንጸልየው እንደ ልመና ከእግዚአብሔር ፊት እንድናቀርበው እሱን ያስደሰተ ጸሎት በመሆኑ ቅዱሳኑ በዛ እንደተጠቀሙት ሁሉ እኛም ተጠቅመን የልቡናችንን መሻት እንድናገኝበት ብቻ ሳይሆን ከነዚህ ጸሎቶች በኋላ ያለንን ለራሳችን የምናደርገው ከእግዚአብሔር ጋር የምንነጋገረው ንግግር በእነዚህ የተዋጀ መሆን አለበት። በእነዚህ ቅርጽ የወጣ መሆን መቻል አለበት። እዚህ ቤተክርስቲያን ክርስቲያኖች ስርዓተ ጸሎታችን መሆን ያለበት እንደ ቤተክርስቲያኒቷ ነው መሆን ያለበት ማለት። ለዛ ነው አሁን ግራ የተጋባ ነው። ብዙ ሰው በጸሎት ውስጥ መካተት ያለባቸው ነገሮች ላይኖሩ ይችላል። ለምሳሌ አንዳንዶቻችን ቅድም እንዳለው ለማንም ላንጸልይ እንችላለን። እኔ ገሌ የሚጸልይለት ሰው አላጣም ለኔ ጸልዩልኝ የሚል ሰው ሰምታችሁ ታው እኔ ምን አገባኝ እኔ ለእንትና የምጸልየው እሱ የሚጸልይለት አላጣ እንዴ። ቅዱስ ጳውሎስ ለሚያስተምራቸው ምዕመናን ጸልዩልኝ እያለ ነገራቸው ነበር። እነዛ ምዕመናን አንተ እናቴ 3ኛው ሰማይ ድረስ ተነጥቄ ሄድክ ሰው ነው። እኛ የምናደርገው ጸሎት ለአንተ ምን ይረባል አይባል። መርባት አለ መርባቱን ማን ነው የሚያውቀው? እግዚአብሔር ነው የሚያውቀው። ከኛ ብንችል መጸለይ ነው ያለብን። ከኛ ብንችል መለመን ያለብን። ይህ ምልጃን ያስተምረናል ማለት ምልጃን ያሳየናል ማለት። የኛ የግላችን የራሳችን ጸሎት ከእግዚአብሔር ጋር ለማድረግ የምንሞክረው እምነት ያስፈልገዋል፣ ተስፋ ያስፈልገዋል፣ ትዕግስት ያስፈልገዋል፣ ፍቅር ያስፈልገዋል፣ ኑዛዜ ያስፈልገዋል። ይህን ሁሉ የምታደርግልኝ ስለጠየቅኩ ሳይሆን አንተ ቸር ስለሆንክ ነው፣ እኔማ ስራዬ ኃጢአተኛ በደለኛ ነኝ ብሎ ማመንን ይጠይቃል። እንዲህ አይነቱን ጸሎት ለማድረግ እግዚአብሔር አምላካችን ይርዳል። ሌላኛው የጸሎት አከፋፈል ደግሞ አባቶቻችን በ3 ነው ይላሉ። የመጀመሪያው ምን አልኳችሁ? ጸሎተ ልቡና የሚባለው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 ላይ ያለው ዝንጋዬ የሌለበት የተደሞ ጸሎት። ይህ ጸሎት የሚጸልየው ሰው ባለደረጃው ካላወቀው በቀር ያልደረሰበት ሰው ቢያወራው ስለምንነቱን ማስረዳት አይችልም። ቅዱስ ጳውሎስ የጸለየው አይነት ጸሎት ነው። በዚህ ጥቅስ ላይ ስትመለከቱት ቅዱስ ጳውሎስ ራሱን እንደሌላ ሰው አንድ ሰው አውቃለሁ ብሎ እስከ ላይኛው ሰማይ ድረስ እንደሄደ ይናገራል። እስከ ላይኛው ሰማይ የሄደበት እስከ ላይኛው ሰማይ ደርሶ የመጣውን ነገር ደግሞ ሲናገር ሊናገር የሚችልበት ቃላትም እንዳጠረው ይናገራል። በጣም ተደሞ ያለበት፣ በጣም መመሰጥ ያለበት፣ በጣም አድርጎ ከእግዚአብሔር ጋር ካለ ግንኙነት የተነሳ ያዩትን እንኳን እንዲህ አይቼን የመጣሁት ለማለት እስከሚያስቸግር ድረስ ያለ ጸሎት ነው ይባላል። ሁለተኛው ጸሎተ ቃል ነው። ጸሎተ ቃል የሚባለው ደግሞ አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ላይ ያለው ልክ ሳሙኤልን የወለደችው እናቱ የጸለየችው ጸሎት ነው። የሳሙኤል እናት ሐና የጸለየችውን ጸሎት ቤት ገብታችሁ ብታነቡት ክርስቲያኖች የጸለየችው ለልጅ ነው። ለምንድን ነው? ለልጅ ነው። ዋነኛው አንኳር ጉዳዩ እግዚአብሔርን ልጅ ስጠኝ ብላ የጸለየችው ጸሎት ነው። ይህ አይነቱን ጸሎት አባቶቻችን ጸሎተ ቃል ነው ይላሉ፣ ወይም ጸሎተ ስጋ ነው። ስጋውያን የሚጸልዩት ጸሎት ነው። እነ አብርሃም የጸለዩት ጸሎት፣ እነ ሳራ የጸለዩት ጸሎት፣ እነ ኢያቄም እና ሐና የጸለዩት ጸሎት ማለት ነው። እግዚአብሔርን የማህፀንን ፍሬ ባርከ ስጠን፣ ልጅ ስጠን እያሉ የጸለዩት ጸሎት ማለት ነው። ይህ አይነቱ ጸሎት ስጋውያን ምድር ላይ ያሉ ሰዎች የሚጸልዩት ጸሎት ነው። አደራ፣ ስጋውያን ማለት ኃጢአተኞች ማለት አይደለም። ስጋ የለበሱ ሰዎች የጎደላቸውን ነገር በስጋቸው የለመኑት ልመና ነው ለማለት። ሶስተኛው ጸሎተ ምግባር። ይህ ጸሎት ከጸሎተ ቃል የበለጠ ከጸሎተ ልቡና ደግሞ ያነሰ ነው። ወደ ንጽሐ ነፍስ ወይም ነፍሳቸው ካለባት ኃጢአት በንስሐ ታጥባ የተሻገሩ ሰዎች የሚጸልዩት በምግባር የታጀበ ጸሎት ነው። ማለትም እየጸለዩ መስገድ፣ እየጸለዩ አብዝቶ ከእግዚአብሔር ጋር ያላቸውን ግንኙነት ለማስተሳሰር ሲሉ ብዙ ጸዋትወ መከራዎችን መቀበል። ለምሳሌ ጻድቁ አባታችን አባ ሳሙኤል ዘዋልድባ ሲጸልዩ ከ3000 በላይ ስግደት ይሰግዱ ነበር። በአይን ጥቅሻ ራሱ ካለ ፍጥነት በላይ ማለት። ይሄ ጸሎተ ምግባርም ጭምር ስራ የታጀበበት ጸሎት ማለት። በስርዓተ ስቅለት ጊዜ ላይ ስንጸልይ ኪርያላይሶን 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 ስንል እየተቀበልን ምን እናደርጋለን? ስለዚህ ምን አይነት ጸሎት ነው ማለት ነው? ጸሎተ ምግባር ነው ማለት ነው። እንደው ለምሳሌ ምግባር ያለው ጸሎት ለማለት ነው እንጂ ያው የምንሰግደው በሙሉ ንጽሐ ነፍስ ላይ ደርሰን ነው ለማለት አይደለም። እሱን የሚያውቀው እግዚአብሔር ስለሆነ፣ ግን በምግባር የታጀበ ጸሎት ነው። ይህን ጸሎት ደግሞ
ጸሎተ ነፍስ ነው ብለው ነው የሚጠሩት ራሱ አባቶቻችን። ይህን አከፋፈል ያወጡት በመነኮሳት መጽሐፍት ውስጥ የሚታወቀው ማር ይስሐቅ ነው። በረከቱ ለሁላችን ትድረስ። እያንዳንዱን የጸሎት ጊዜ ከምንጸልይበት ምክንያት ጋር ነው እየዘረዘርን ለማየት የምንሞክር። ለምን አስፈለገ ብንል አንደኛ የጸሎት ጊዜያትን ባለማወቃችን የማንጸልይ ሰዎች ልንኖር ስለምንችል፣ ሁለተኛው ደግሞ የጸሎት ጊዜያቱን አውቀናቸው ተመስጦ የሌለን ሰዎች ደግሞ ልንኖር እንችላለን። ሰዓቱን እናውቀዋለን፣ ስንጸልየው ግን እንደው መጸለይ ስላለበት ግዴታ ስለሆነበት የሚጸልየው ነው እንጂ በዛ ውስጥ ተመስጦ ስላጣ የሚሰቃይ ደግሞ ክርስቲያን ይኖራል። እንደው ጸሎቱን እኮ ጸልየዋለሁ ግን ውስጥ ተመስጦ የለም፣ በቃ እንዲሁ ዝም ብሎ መቼ ጀምሬ መቼ እንደጨረስኩት አላውቅም የሚል ሰው ገጥሟቸው ያውቃል? እንዲህ አይነት ሰዎች ከዚህ ችግራቸው ከሚላቀቁበት መንገድ መካከል አንደኛው የሚጸልዩበትን መጽሐፍ ከሆነ ስለ መጽሐፉ ስለሚጸልዩት ጸሎት ምንነት በማወቅ። ለዛ ነው ቤተክርስቲያን እኮ ፍልሰታ ጾም ላይ ውዳሴ ማርያም ስለምንጸልይ ውዳሴ ማርያም ትርጓሜ ታስተምራለች። ስንጸልየው የምንጸልየውን ቃል ምንነቱን እያወቅነው እንድንረዳ። ቅዳሴ ማርያምም ከማስቀደሳችን በፊት ቅዳሴው ሲተረጎም እንሰማለን። ለምን? ቅዳሴው ሲቀደስ ካህኑ ገጸ ምንባቡን አንብቦት ከማለፍ ባለፈ የሚሰማው ሰው ተመስጦ እንዲኖረው ለካ እንዲህ ሲል እንዲህ ሊል ፈልጎ ነው እንዲል ማለት ግልጽ ነው። ገብቷችኋል? ስለዚህ በዚህ ምክንያት አንድ ሰው ጸሎቱ በተመስጦ እንዲሆንለት የሚጸለይበት ሰዓታት ላይ ምን ማወቅ እንዳለበት ይጠቅመዋል። በሥርዓተ ቤተክርስቲያን መሰረት የጸሎት ጊዜያት ወይም የጸሎት ወቅታት የሚባሉት ሲከፈሉ ለሶስት ነው የሚከፈሉ። ለወጣኒያን፣ ለጀማሪ፣ ለማዕከላውያንና ለፍጹማን ለበቁ ማለት ነው። ወጣኒ የሆነ ሰው የሚባለው ጀማሪ የሚጸልይ ሰው ማለት ነው። ማዕከላዊ የሚባለው ከጀማሪ ከፍ ያለው ነው። ፍጹም የሚባለው ደግሞ ጸሎተኛ የሆነ ሰው። ጀማሪ ጸሎተኛ ነው በቀን 7 ጊዜ የሚጸልይ እንጂ ፍጹም ሰው አይደለም። አሁን እኛ በቀን 7 ጊዜ መጸለይ የፍጹማን ነው ያለ የሚመስለው። በቃ የበቃ ሰው ነው በቀን 7 የሚጸልይ። አንተማ በቅተሃል እንላለን 7 የሚጸልየውን ሰው እያየን ማለት አይደለም። ይህ ለወጣኒያን ለጀማሪያን። ለወጣኒ ለጀማሪ ሰው በቀን 7 ጊዜ ይጸልያል። ማዕከላዊ ለሆነ በቀን 12 ጊዜ ይጸልያል። ስንት ጊዜ? ፍጹም ለሆነ ሰው ፍጹም ጸሎተኛ ለሆነ ሰው ደግሞ በቀን 24 ሰዓት ነው የሚጸልይ፣ አይተኛም ማለት ነው። አሁን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አባ ሳሙኤል እና ቅዱስ ክርስቶስ ሰብራ ሌሎችም ጻድቃን ሰማዕታት ደናግላን መነኮሳት ከእግዚአብሔር ጋር ፍጹም ጸሎተኛ ናቸው ማለት 24 ሰዓት ልባቸው ከእግዚአብሔር ያልተለየ ነው ማለት ነው። በአካል እኮ ስንመለከታቸው አብረውን ከኛ ጋር ይኖራሉ፣ ስንመለከታቸው እናያቸዋለን። የሚያወሩት ነገር ግን እኛ ስጋውያኑ የምንረዳው ሳይሆን እነሱ ከደረሱበት የጸሎት የ24 ሰዓት ፍጹም ተመስጦ ደረጃ ላይ በጣም የተቆራኘ ነው። ልክ አባ ዮሐንስ አጼር ያደርገው እንደነበር ሰሌን እየታታ የሚሸጠው አባ ዮሐንስ አጼር ሰሌኑን ለመሸጥ ገበያ ሲሄድ በጣም ብዙ ሰዎች ሰሌኑን እየፈለጉ ሲያናግሩት ግን አይሰማም ነበር። ይህ ሰሌን ይህ የታታው የሳጠራ ስንት ብር ነው ሲሉት እኔ የምልህ ግን ቆይ ከሚካኤልና ከገብርኤል ማን ይበልጣል እያለ ይጠይቅ ነበር። የተጠየቀው ስለ ሰሌን ነው፣ እሱ የሚያወራው ስለ ቅዱሳን መላእክት ክብር ነው። ፍጹም ጸሎተኛ ስለሆነ ማለት ነው። ልቡ ገበያ መሃል እንኳን ከእግዚአብሔር አይለይም። አሁን ውጥንቅጥ የሆነው ዓለም ውስጥ ልባችን ከእግዚአብሔር ሁሌ ልይት የሚለው የትንሹን ጸሎት ጀምረን ወደ ትልቁ ሳናድግ ስለቀርን፣ ስለዚህ ከ7ቱ እንጀምራለን። እሱን በደንብ ጥሩ የሆነ የክርስቲያናዊ ሕይወት ሲኖረን ደግሞ ከፍ ብለን 12 ከፍ ብለን 24 እንገባለን። ይህ ሁሉ ግን ክርስቲያኖች አደራ በምክረ ካህን መታገዝ አለብን። በምን አልኳችሁ? አዎ የነፍስ አባቶቻችን የክርስቲያናዊ ሕይወት እንቅስቃሴዎቻችንን ማወቅ ስላለባቸው ማለት የነፍስ ስዩማን ሀብታ ስልጣን የተሰጣቸው አይደሉ በእኛ ላይ። ይሄንን ምንም አይነት ነገር ሲደረግ 7ቱን የጸሎት ሰዓታት ልጀምር አስቤያለሁ አባቴ ምን ይመክሩኛል ተብሎ ይጠየቅ። ይሄ ልምድ ብናደርገው ጥሩ ነው። የመጀመሪያው ከ7ቱ ጸሎቶች መካከል የመጀመሪያው ጸሎተ ነግ ወይም የማለዳ ጸሎት ሲነጋ የምንጸልየው ጸሎት ማለት ነው። ይህን ጸሎት የምንጸልየው በ4 ምክንያት ነው። አንደኛው የማለዳ ጸሎት የሚጸልየው ጽልመተ ሌሊቱን አርቀ የጠዋቱን የማለዳ ብርሃን እንድናይ ስለፈቀድክልን እናመሰግናለን ለማለት ነው። ምን እናረጋለን? የመጀመሪያው ማለዳ ጸሎት ምክንያት ስለዚህ ምንድነው? ምስጋና ነው። ምስጋና ከዛ ቀጥሎ ምን አለ? በዚህ ሰዓት ላይ የምንጸልየው ጸሎት አባታችን አዳም የተፈጠረበት ሰዓት ስለሆነ፣ ጌታችን ወደ መቅደስ የሄደበት ሰዓት ስለሆነ የዮሐንስ ወንጌል ምዕራፍ 8 ቁጥር 2 ላይ ስናነብ ክርስቶስም ወደ ቤተ መቅደስ ሄዶ ነበር የሚልበት ሰዓት የማለዳው ሰዓት ነው። አራተኛው ደግሞ ጌታችን በጲላጦስ ፊት ተከሶ የቆመባት ሰዓት ናት። ይቺ ሰዓት ጠዋት ተነስተን የምንጸልያት ጸሎት ማለት ነው። በዙፋኑ ከሚቆሙ ቅዱሳን መላእክት ጋር
የሚመሰገነው ጌታችን ኢየሱስ ክርስቶስ ስለኛ ሲል ግን በጲላጦስ ፊት መቆሙን በዛች ሰዓት እያሰብን እንጸልያለን። የማለዳው ሁለተኛው የጸሎት ሰዓት የሰለስት ጸሎት ነው ወይም የ3 ሰዓት ጸሎት። እኒህን ጸሎት ደግሞ የምንጸልየው ምንን እያሰብን ነው? አንደኛ በጥንተ ተፈጥሮ እናታችን ሔዋን ከአባታችን አዳም ጎን የተገኘችበት ሰዓት 3 ሰዓት ነው። ሁለተኛው ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ በአናብስት ጉድጓድ በተጣለበት ወቅት ላይ የጸለየው የጸሎት ሰዓት 3 ሰዓት ነው። ሶስተኛው ደግሞ እመቤታችን ቅድስት ንጽሕት ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት መወለድ ብስራት የሰማችበት ሰዓት የቀኑ የ3 ሰዓት ጸሎት ነው። ይህ ጸሎት በጣም ትልቅ ጸሎት ነው። ለምን መሰላችሁ? የ3 ሰዓት ጸሎት ትልቅ ጸሎት ነው የሚባለው። ጸሎትን የቀየረ ጸሎት ነው። እስኪ ጸሎትን በሉ። የቀየረ ጸሎት። የእመቤታችን ጸሎት እግዚአብሔር ፊት ሆና እንደ ባሪያው ሆና ለመኖር ነው። አገልጋይ ሆና መመኘቷ ነው የእሷ ትልቋ ጸሎት የነበረው። እግዚአብሔር ግን ባሪያው ልትሆን የፈለገችውን እመቤታችንን እናቱ አረጋት። ስለዚህ የእሷን ጸሎት ቀይሮታል አልቀይረው? ስለዚህ በዛ ሰዓት ላይ እኛ የምንጸልየው ጸሎትን ይቀይረዋል አይቀይረው? እኛ ባሪያ ነን ስንል አይ ልጅ ነህ ይላል ማለት። እኔ ይሄ አይሆንልኝም ሲል አይ ይሆንልሃል እኔ ያለው አይደል እንዴ ጌታ ይላል ማለት። ስለዚህ የ3 ሰዓቷ ጸሎት በእነዚህ ምክንያቶች ትጸልያለች ማለት ነው። አራተኛው በዚሁ ጸሎት ሰዓት ላይ እያሰብን የምንጸልየው ደግሞ የጌታ ቁርጥ ሞቱ ታውጆ መስቀሉ የተዘጋጀበትና 4ቱን ሕማማተ መስቀል የተቀበለበት በጌታችን የሥነ ስቅለት ጉዞ ላይ 13 ሕማማት ነው የተቀበሉ። በጠዋት የ3 ሰዓቱ ጸሎት በምንጸልይበት ጊዜ ላይ 4 ሕማማትን ተቀብሏል ስለኛ ሲል። አንደኛ የሾህ አክሊል የተደፋበት በዚህ ሰዓት ነው። የተገረፈው በዚህ ሰዓት ነው። በጥፊ የተመታው በዚህ ሰዓት ነው። በግንባሩ መሬት ላይ የወደቀው በዚህ ሰዓት ላይ ነው። ስለዚህ በዚህ ጸሎት ሰዓት ላይ በምንጸልይበት ወቅት ላይ በጣም የሚደንቀው ልክ የእመቤታችንን ጸሎት የጸለየችበት ጸሎትን የቀየረ ጸሎት ነው ያለው። ይህን ደግሞ እያሰብን ስንጸልይ ባለመፍረድ የሚጸለይ ጸሎት። ክርስቶስ ሕማሙን ያሰቃዩት ለነበሩት ሰዎች አልፈረደባቸው። የሚያደርጉትን ያውቁምና ምን በላቸው ነው የሚጸልይ ሰው በቀኑ 3 ሰዓት ላይ የበደሉትን ሰዎች ሳይፈርድባቸው ይጸልያል ማለት ነው። አምስተኛው ደግሞ በ3 ሰዓት የምንጸልየው መንፈስ ቅዱስ የወረደበት ሰዓት ነው። ባለ ጰራቅሊጦስ ባለ ጴንጠቆስጤ ብለን የምናከብረው የመንፈስ ቅዱስ ርደትን አስበን የምናከብረው በዓል መንፈስ ቅዱስ የወረደው በዕለተ እሑድ በቀን በጠዋቱ ስንት ሰዓት ነው? 3 ሰዓት ነው። ስለዚህ የመንፈስ ቅዱስን መውረድ እያሰብን ለእኛም መንፈስ ቅዱስ እንዲወርድልን እያሰብን እንጸልያለን። ሶስተኛው የጸሎት ሰዓት የቀትር ጸሎት ወይም የ6 ሰዓት ጸሎት ነው። በዚህ ሰዓት ቀን 6 ሰዓት የምንጸልየው ደግሞ ምንድነው? በሕገ ተፈጥሮ የሚደርስብንን ፈተና ለመቋቋም። ይህ ሰዓት የአዳምና ሔዋን መውደቅ በዚህ ሰዓት ስለሆነ ሰይጣን ፀሐይዋ በጣም ግላ በወጣችበት ከራ በታየችበት ወቅት ላይ አይምሯችን በሚፈዝበት ሰውነታችን በሚዝልበት ወቅት ላይ መጥቶ እንዳያስተን በዚህ ሰዓት ላይ የምንጸልየው ጸሎት እግዚአብሔር ከፈተና እንዲታደገን። እንዳልኳችሁ ይህች ሰዓት አዳምና ሔዋን የበደሉባት ሰዓት ናት። ስለዚህ ያቺን ሰዓት እኛም ማስበን የምንጸልየው እነሱን በዛ ሰዓት ያሳሳታቸው እኛንም ስጋችን በደከመበት አይምሯችን በፈዘዘበት ፀሐዩ በጋለበት በዛ ወቅት ላይ ክፉ ነገር እንዳያሰራን ብለን እንጸልያለን። በዚህ ምክንያት ሁለተኛው የአዳም ውድቀት ሰዓት ስለሆነ አዳም የወደቀበት ዕፀ በለሷን ቀጥፎ በልቶ ከእግዚአብሔር የተለየበት ሰዓት ቢኖር ይቺ ሰዓት ስለሆነ እኛም እንዳንለይ እንጸልያለን ከእግዚአብሔር። ሶስተኛው ስቅለተ ክርስቶስ የጌታችን ኢየሱስ ክርስቶስ የተሰቀለበት ሰዓት የቀኑ 6 ሰዓት ነው። እውነት እንነጋገር ከተባለ እንደው ብንችል የቀኑ 6 ሰዓት ጸሎት ባያመልጠን ጥሩ። ለምን? በዛች ሰዓት ላይ የሚጸልይ ሰው በጸሎተ ልቡና ታጅቦ የሚጸልይ ከሆነ በፍጹም ተደሞ ነውና በጸሎተ ነፍስ ታጅቦ የሚጸልይ ከሆነ በነፍሱም ጭምር ቀራንዮ ካብረውት ከመስቀሉ ስር እንዳሉት እንደ ዮሐንስ እንደ እመቤታችን እንደ ቅዱሳት አንስት ነው ይላሉ አባቶቻችን። በዛች ሰዓት ላይ የሚጸልይ በቀን 6 ሰዓት ላይ ባለበት ቦታ ሆኖ በልቡ ወይ ቃሉን ድምፅ ከፍ አድርጎ አባታችን እንኳን ብሎ ቢጸልይ ያቺን ሰዓት ስለጸለየ በዛች ሰዓት የተሳተፈ ነው። ያቺ ሰዓት ክርስቶስ የተሰቀለባት ብቻ እንዳትመስላችሁ። የሰማይ መላእክት የጌታቸውን እንዲህ መሆን አይተው የወረዱበት ነው። የምድር አብሮት የነበሩት ሰዎች አንድ የሚያመልኩትን የሚታመንላቸውን አምላካቸውን መከራ ሲቀበል ያዩበት ሰዓት ነው። በዚህ ሰዓት የሚጸልይ ሰው ታማኝ ባሪያ መሆን ማሳያው። በዚህ ሰዓት ማንም ከክርስቶስ አጠገብ አልነበረም ከመስቀሉ አጠገብ ከነበሩት ውጭ። ያቺ ሰዓት ላይ የሚጸልይ ሰው ካለ
ማንም በሌለበት ሰዓት እንደነበሩ ሰዎች እኔም ማንም በሌለበት ሰዓት አብሬ እቆማለሁ እያለ ቃል እየገባለት ግልጽ ነው። የ6 ሰዓቷ ጸሎት ይቺ ናት ማለት ነው። አብሮ በዚህ ውስጥ ደግሞ 3ቱን ሕማማተ መስቀል ጌታችን በመስቀል ላይ ተሸክሟል። ተቀንዖ ቅንዋት በሚስማር የተቸነከረው በዚህ ሰዓት ነው። ራሱን የተመታው ወይም የሾህ አክሊልም መልሰው እያወጡ እየተነጩ በደንብ አድርገው ያሰቃዩት የነበረው በዚህ ሰዓት ነው። በጥፊ መልሰው የመቱትም አሁንም በዚህ ሰዓት ነው። ምራቃቸውንም የተፉበት በዚህ ሰዓት ነው። ስለዚህ አያድርገው እንጂ በዚህ ሰዓት የማይጸልይ ጸሎተኛ ከነዚህ ጋር የሚተባበር ነው እንደማለት ነው። አብሮ ጌታውን እንዳሰቃየው የሚያስብ ሰው ነው ማለት ነው። ይህን እንደምንለው ህሊናችን እንዲጨንቀው አረጉድ የፈላ ስንት ዘመን ሳንጸልይ በቃ እንደነዚህ ሆኜ ነው ማለት ነው ብለን ተስፋ እንድንቆርጥ አይደለም። አብረውት ከቆሙት ጋር መቆም አጓጉቶን እነዚህን ያሰቃዩትን ሰዎች ደግሞ በፍቅር አይን ለመመልከት ከዛ ለመሆን በመናፈቅ ነው። ይህን እግዚአብሔር ለሁላችን ያርግልን። ቀጣዩ ደግሞ ከቀትር ጸሎት በኋላ አራተኛው ጸሎት የተሰዓቱ ጸሎት ወይም የ9 ሰዓት ጸሎት። ከሌሎቹ ጸሎቶች በተለየ መልኩ ይህ ጸሎት ብዙ የምንጸልይበት ምክንያት አለ። አንደኛ ጌታችን ከጎኑ ደምና ውሃ ተወግቶ የፈሰሰበት፣ መራራ ሐሞትን የጠጣበት፣ ቅድስት ሐና የእመቤታችን እናት እመቤታችንን ያገኘችበት ሰዓት ነው። እንደው ልጆች የሌላችሁ እናቶች ባለትዳሮች በዚህ ሰዓት መጸለይ ነው ማለት ነው። ሐና እመቤታችንን ያገኘችው በዚህ ሰዓት ነው ከተባለ ብልጥ የሆነ ክርስቲያን በዚህ ሰዓት ቆሞ እግዚአብሔር ፊት ምን ያደርጋል? እመቤታችንን ለሐና የሰጠ እግዚአብሔር ለኔም የማህፀን ፍሬ አትከልክለኝ ብሎ ይለምናል ማለት ነው። አራተኛው ጌታችን የጸለየበት ሰዓት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ ጌታ አምላኬ አምላኬ ለምን ተውከኝ አይደል? ይህ ቃለ ጸሎት ክርስቶስ የጸለየው ክርስቲያኖች መዝሙረ ዳዊት ነው። አንዳንድ ሰው ጸሎት ሲጸልይ የልቡናውን መሻት በሚያነበው ጸሎት ላይ ስለማያገኘው እኔ ገልጬ ከማነበው መጽሐፍ ይልቅ ለብቻዬ ጸሎት ባረግ እፈልጋለሁ ይላል። ግን በጣም የሚገርማችሁ እግዚአብሔር ያቺ የጭንቅ ሰዓት በሆነችበትና በመስቀል ላይ እንደተወጠረ ብራና ስጋውን በቅንዋት በሚስማር የተቸነከረበት ሰዓት ላይ ከጸለየው ጸሎት መካከል አንዱ የዳዊት መዝሙር። አምላክ በዛች የጭንቅ ሰዓት የሌላውን የነቢያቱን ጸሎት የጸለየ ከሆነ እኛ ጨነቀን በምንለው በዚች ዓለም ወቅትና ሰዓት ላይ እንዴት የአባቶቻችንን ጸሎት እንንቃለን? የራሴን ጸሎት ማድረገው ይላል ክርስቲያን። ክርስቶስ የጸለየውን የዳዊትን መዝሙር የማይደግም ሰው እኮ መኖር የለበት። አምላክ ያከበረው ጸሎት ነው መዝሙረ ዳዊት። ብንችል እንዲያውም ብንጸልየው ጥሩ ነው። እንደየአከፋፈሉ 150 ምዕራፍ ነው ያለው። 5ቱን ቀን 30 እያደረግን መጸለይ ካልሆነ ማክሰኞን ክርስቲያኑ ብናውቀው ቅዱሳን እንኳን ነፍስ ከስጋቸው የሚለየው በዳዊት መዝሙር ቅዱሳን ማለት ነው። እኚህ ቅዱሳን የሚሰሙትን ጸሎት ነው እኛ መዝሙረ ዳዊትን እጃችን ቤታችን ያለ። ስለዚህ በዚህ ሰዓት ላይ ጌታችን እንዲህ ብሎ ስለጸለየ እኛም እንጸልያለን። ፈያታዊ ዘየማን የጸለየበትና ገነትን የወረሰበት ሰዓት 9 ሰዓት ነው። የቀኙ ወንበዴ ማለት ነው። ሐዋርያት በቤተ መቅደስ የጸለዩበት ሰዓት ነው። የእግዚአብሔር መልአክ ምጽዋትን ይሰጥ ለነበረው ለቆርኔሌዎስ ተገልጾ እንደሚጠመቅና ቅዱስ ጴጥሮስ መጥቶ እንደሚያድነው የነገረበት ሰዓት ነው። 8ኛው ደግሞ ጌታችን ኢየሱስ ክርስቶስ ራሱን ያማረና የተወደደ መስዋዕት አድርጎ ያቀረበበት ሰዓት ነው። ይህ ሰዓት ስንት ሰዓት? እስካሁን የስንት ሰዓት የተናገሩ? የ9 ሰዓት። ቀጣዩ የሰርክ ጸሎት ነው። በጣም ጥሩ። ሁሌ የምንጸልያት ጸሎት ማለት ነው። ዛሬ ለምን እንደምንጸልየው እስኪ እንወቅ። አንዳንድ ሰው 11 ሰዓት ስለሆነ ብቻ የሚጸልይ ይመስለው። በቃ የሰርክ ጸሎት 11 ሰዓት ነው። ለምን እንደምንጸልየው ሲባል 11 ሰዓት ስለሆነ ይላል። ሰዓቱ ስለመጣ ብቻ ሳይሆን በዚህ ሰዓት የምንጸልየው ደግሞ አንደኛ ለቀኑ ስንጀምር አመስግነን እንደጀመርነው ሁሉ ሌሊቱም ሊገባ አይደለም፣ ለሌሊቱም አመስግነን እንጀምራለን። ቀኑን በሰላም እንድንውል ያየህን የተመለከትከን አምላክ ሌሊቱንም ልንገባ ነውና ሌሊቱንም ምን አድርገው እንላለን? ባርከው ቀድሰው እያልን ለማመስገን ለመለመን። ሁለተኛው አዳም ከገነት ዕጣን ሰውቶ የወጣበት ሰዓት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ የአዳም ዕጣን የማለዳ መስዋዕት ምሳሌ ሆኖ ዛሬ ካህናቱ ኪዳን አድርሰው አጥነው የሚወጡበት ምክንያት በዚህ የማታው ጸሎት ላይ የሰርክ ጸሎት ላይ ማለት ነው። ሄኖክ ወደ ገነት ሲገባ ያጠነበትም ሰዓት ይህ ሰዓት ነው። ስለዚህ ወደ ገነት የሚገቡ ሰዎች የእግዚአብሔርን መንግስት ሊወርሱ ሲሉ መስዋዕት የሚያቀርቡበት ሰዓት የትኛው ሰዓት ነው? የሰርክ ጸሎት ሰዓት ነው። ስርዓተ ቤተ ክርስቲያን ደግሞ እንደሚያዘን ከሆነ አንድ ሰው የጠዋት የማለዳውን እና የሰርክ ጸሎትን ግዴታ ቤተ ክርስቲያን እንዲጸልይ ነው የሚደነገገው። ይህን ታውቁ ይኖረው? የሰርክ ጸሎት ቤተ ክርስቲያን ነው መጸለይ ያለበት ብላ ነው ቤተ ክርስቲያን የምታዝ። የማለዳው የመጀመሪያው ጸሎትም የት ነው የሚጸለየው? ቤተ ክርስቲያን ነው። የኔስ የግል ጸሎት ካለ
ከቤተ ክርስቲያኑ የማለዳ ጸሎት አስቀድሞ ጸልዮ መምጣት ይችላል። ግልጽ ነው፣ ገብቷቸዋል? ያው ያችን ጸሎት ማንጣጫ እንደማያደርገው ነው። አንዳንድ ሰው አለ አይ ችግር የለም እዚህም እነሱ የሚጸልዩትን ከጸለይኩት ለምን መሄድ አስፈልጎኛል የሚል አለ። ይህ ስህተት ነው። የማለዳና የሰርክ ጸሎት መገኘት አለበት። ሶስተኛው የሰርክ ጸሎት የዋጋ መቀበያ ጸሎት ነው። እንግዲህ ጠዋት በነጋ በ3 ሰዓት በ6 ሰዓት በ9 ሰዓት አሁን ደግሞ በዚህ በሰርክ ሰዓት እየጸለይን ነው። አምስተኛ ጸሎታችን ነው እንደማለት ነው። በዚህ በምንጸልይበት ወቅትና ሰዓት ላይ ስንጸልይ ዋጋ መቀበያ ነው። የማቴዎስ ወንጌል ምዕራፍ 20 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ራሱን እንደ ባለጸጋ አድርጎ ሰራተኞችን ቀጥሮ ባሰራበት ወቅት ላይ ለእያንዳንዱ ሰራተኛ ደሞዙን የከፈለው 11 ሰዓት ላይ ነበር። አርፍዶ ለመጣውም በጊዜ ለገባውም መካከል ላይ ለተገኘውም የሰጠው በዛ ሰዓት ነው። ስለዚህ በዚህ ሰዓት ላይ ቀኑን ሙሉ የጸለዩ ሰዎች ጸሎታቸውን እግዚአብሔር ዋጋ የሚሰጥበት ሰዓት ነው። ግልጽ ነው። ስለዚህ ጉባኤ ስላለ ተሰብሰቡ እንደሚባለው ጥሪ ሁሉ ብንችል የሰርክ ጸሎት ላይ ቀኑን ሙሉ እግዚአብሔርን ስለምነው የነበረውን ነገር ዋጋ እንደምናገኝበት አምነን መምጣት አለብን ማለት ነው። ስድስተኛው የንዋም ጸሎት ወይም እራት ከተበላ በኋላ ከ3 ሰዓት እስከ 4 ሰዓት የሚጸለይ ጸሎት አለ። ከ3 ሰዓት እስከ 4 ሰዓት ባለው ጸሎት ይሄ የእንቅልፍ ማዕበል እንዳያሰጥመንና ቀጣዩንና የመጨረሻውን የጸሎትን ሰዓት እንዳንዘለው የምንማጸንበት ሰዓት ነው። አንዳንዴ ሆዳችንን በልተን ሲከብደን እንቅልፍ ለጣርጎ ይዞን ሄዳለን። ቀጣዩ የሰባተኛው የጸሎት ሰዓት እኩለ ሌሊት እራቱን ጠግቦ በልቶ እራቱን ከልክ በላይ ጠጥቶ በልቶ የእንቅልፍ ማዕበል አስጥሞት ካልሆነም ድካም ተጫጭኖት በተለያዩ ምክንያቶች አስንፎት እንዳይተኛ እራቱን ከበላ በኋላ ወዲያውኑ ጸሎት ያደርጋል። ለ6 ሰዓቱ አንቃኝ ለማለት ማለት ነው። ሁለተኛው ሌሊት ልንቆጣጠራቸው ማንችላቸው እስከ 6 ሰዓቷ ጸሎት ድረስ ማለት ነው አስደንጋጭና አስፈሪ የሆኑ ህልሞችንም ሌሎች ነገሮችንም እንዳናይ በዚህ ሰዓት ላይ እንለምንበታል። ግልጽ ነው። ገብቷችኋል? ጥሩ። በዚህ የማታ ጸሎት ሰዓት ላይ ታዲያ ምንድነው የሚጸለየው ከተባለ አንደኛ አባታችን ወይና የእመቤታችን ጸሎት ነው የሚጸለየው ወይም ሰላም ለኪ እናታችን ማርያም ወይ ሰላም እንልሻለን የሚለው ይህ የቤተክርስቲያኒቷ ስርዓት ነው። በርትቶ ውዳሴ ማርያም ነው ሌሊት የምጸልየው ማታ የምጸልየው ካለ ለምን ጸለይ ካይባል ይህ እንዲያውም ይበረታታል። ይሄ ግን የተቀመጠው ስኬል ነው ወይም መለኪያ ነው። የማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 ነው። እኒህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። ይህ የማታ ጸሎት በርትቶ ጠንክሮ እንዳልኳችሁ ግን ልጨምር ካለ መጨመር መብቱ ነው። እኒህን ግን ምን ማድረግ አይችልም፣ ማጉደል ግን አይችልም ማለት ነው። ሌላው የንዋም ጸሎት ምክንያቱ ቅዱሳን ሐዋርያት ቆርበው ሐዲስ ኪዳንን ተቀብለው ዘምረው የወጡበት ሰዓት ስለሆነ ነው። ለሐዋርያት የጸሎት ምስጢር ጌታችን ኢየሱስ ክርስቶስ በጌቴሴማኒ ያስተማረው በዚህ ሰዓት ነው። ጌታችንም ደግሞ የተያዘው በዚህ ሰዓት የማታ ጸሎት ከራት በኋላ የምንጸልየው ማለት ነው። የመጨረሻው ጸሎት የመንፈቀ ሌሊት ወይም ከሌሊቱ 6 ሰዓት የሚጸልየው ነው። ይህ ጸሎት አንደኛ የመነኮሳት ጸሎት ነው ይባላል። ሁለተኛ የሌሊቱ 6 ሰዓት የባልና የሚስት የጸሎት ሰዓት፣ ባልና ሚስት በአንድነት የሚጸልዩበት ሰዓት። ሌላውም ላይ ላይገናኙ ይችላሉ፣ ስራ ሌላ ነገር አይደል። የጠዋቱም ሊተላለፉ ይችላሉ። ሌሊት ግን የጸሎት ሰዓቱ ላይ የባልና የሚስትና የመነኮሳት የጸሎት ሰዓት፣ ይሄ ስርዓት ነው ማለት ነው። እንግዲህ ስርዓተ ቤተክርስቲያን ላይ እየተማርን ያለን የሚችል ሰው የሌሊቱን 6 ሰዓት ላይ ባልና ሚስት የሚጸልዩበት መነኮሳትም የሚጸልዩበት ጸሎት ነው፣ የጸሎት ሰዓት ነው ማለት ነው። ይህ ጸሎት ትግሃ ሌሊትን ያስተምራል። ሌሊት ሳናንቀላፋ ለጸሎት መትጋትን ያስተምራል። ሁለተኛው ደግሞ ህዳር 29 ላይ የሚከበር ዓመታዊ ክብረ በዓል አለ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በረከቱ ሁላችን ትድረሰን። 3 ደቀ መዛሙርት ነበሩት፣ አኪላስ፣ ለእስክንድሮስና አሪዮስ የሚባሉ ማለት ነው። አሪዮስ እንደምታውቁት ከሃዲን መናፍቅ ነው። ወልድን ፍጡር ነው ብሎ ክብር ይግባውና የካደው እሱ ነው። ወልድ ፍጡር ነው ብሎ እንደሚክድ አስቀድሞ ከመካዱ በፊት ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ክርስቶስ ቀሚሱ እንደተቀደደ ሆኖ በራእይ የታየው በዚህ ሰዓት በጣም ትልቅ ሰዓት ነው ማለት ነው። ይህ ሰዓት አሪዮስ ቤተክርስቲያንን ክፉ ነገር ሊያመጣ እንደነበረ ያየበት በዚህ ሰዓት። ስለዚህ በዚህ ሰዓት እንጸልያለን። ሁለተኛው ቅዱስ ዳዊት መዝሙር 118 ቁጥር 68 ላይ በእኩለ ሌሊትም እንደሚያመሰግነው ስለተናገረ የምንጸልይበት፣ ቅዱስ ጳውሎስና ሲላስ በእስር ቤት የጸለዩበትም ሰዓት ስለሆነ ነው። ሌላኛው ደግሞ ሰይጣን በእንቅልፋችን ሰዓት ላይ መጥቶ
እንዳያሰጥመን የምንጸልየው ጸሎት ነው። እስራኤል ከግብፅ ባርነት የወጡበት፣ ያዕቆብ በፍኖተ ሎዛ ምስጢር ያየበት፣ ጌታችን ኢየሱስ ክርስቶስ ከሙታን መካከል የተነሳበት፣ ጌታችንም ደግሞ ዳግም የሚመጣበት ሰዓት ሌሊቱ 6 ሰዓት ስለሆነ ተነስተን እንጸልያለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 6 ላይ መንፈቀ ሌሊትም በሆነ ሰዓት ይላል ሙሽራው ባለጸጋው ወልደ እጓለ እመሕያው የተባለ ኢየሱስ ክርስቶስ ይመጣል። ስለዚህ ሌሊት 6 ሰዓት የምንጸልይ በዚህ ምክንያት ነው ማለት ነው። ለጸሎት የሚደረጉ ቅድመ ዝግጅቶች ደግሞ ምንድናቸው ሲባል አንደኛ እጅን መታጠብ። እስኪ እጅን መታጠብ በሉ። አንዳንድ ከኛ ቤተክርስቲያን ውጭ ያሉ ወንድሞቻችን ጸሎት ሲያረጉ የሚያረጉትን ስርዓት ያይና አንዳንድ ሰው እንደው ቤተክርስቲያን አይደዋ እንደነዚህ ሰዎች እንኳን ምን አለ ብላችሁ አታውቁ? አለ እኛ ስለማናረገው እንጂ ሰው ጸሎት ሲያረግ እጁን ታጥቦ ነው እንዲጸልይ ራሱ የሚደረግ። አይገርማችሁም? የቤተክርስቲያን ስርዓቱ ጥንቅቅ ብሎ ለምን በመንፈቀ ሌሊትና በነግህ ጸሎት ላይ እጅን መታጠብ ግዴታ ነው ይላል ፍትሐ ነገሥት አንቀጽ 14። ዝንየት ከመታን ወይም ወንዶች ሕልመ ሌሊት ካዩ ለመንጻት የሚደረግ ቢሆንም ምስጢሩ ግን ሙታን ከትንሣኤ ከኃጢአት ነጽተው ያመሰግኑታል ለማለት። ሌሊቱ 6 ሰዓት ላይ አይደለ ወይም እጃችንን ታጠቡ ተብሎ የተነገረ ፍትሐ ነገሥት ላይ። የሌሊቱ 6 ሰዓት ደግሞ ክርስቶስ የሚመጣበት ነው አለ። ትንሣኤ ሙታን ነው ማለት። ትንሣኤ ሙታን ላይ እጃችንን ከእድፍ ንጹህ እንዳደረግን እኛም ነጽተን ያለ ኃጢአት እንገኛለን ለማለት እጃችንን ታጥበን እንቆማለን። ሁለተኛው ወገብን መታጠቅ የፍጹም የአገልጋይነት ምልክት ነው። ይሄ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ስላደረገው እኛም አድርገነው እንቆማለን። ይህንን ግን ማድረግ የሆነ ማበሻ ጨርቅ ሰውነታችን ላይ ወገባችን ላይ መቋጠር ለማለት ብቻ አይደለም። አደራ አገልጋይ ነኝ ለማለት ነው። ጌታችን ወገቡን የታጠቀው ዝቅ ብሎ የሐዋርያቱን እግር ለማጠብ ሲል አይደለም። ሰው ጸሎት ሲያደርግም ወገቡን መታጠቅ አለበት ማለት ለማገልገል ቁርጥ ሕሊናውን ወይም ልቡን ማዘጋጀት አለበት ማለት ነው። ወገቡን መታጠቁ ብቻ አይደለም የምላችሁ፣ ልቡንም መታጠቅ አለበት። ዝሩ መሆን የለበትም። አንዲት ሴት ወገቧን ታጠቀች ማለት ለስራ ተነሳች ማለት ነው አይደል? ክርስቲያንም ወገቡን መታጠቅ አለበት ማለት ምን ማለት ነው? ልቡን ሰብስቦ ለጸሎት ምን ማድረግ አለበት ማለት ነው? መቆም አለበት ማለት ነው። መነኮሳት ግን ይህ አላቸው፣ ወገባቸውን የሚታጠቁበት ጠፈር አላቸው። ይህንን ማድረግ የሚችሉት መነኮሳትም በዚህ አይነት ምስጢር ይተረጎማል ማለት ነው። ሶስተኛው በእግር መቆም። መቼም በእጅ አይቆምም ልትሉ ትችላላችሁ። አዎ በእጅ አይቆምም፣ ግን በእግር መቆም ግዴታ ነው። ምክንያቱም በእግዚአብሔር ፊት መቆም ቅድም እንዳልኳችሁ የባለሟልነት ማሳያ ስለሆነ ነው። አራተኛው ለጸሎት የሚደረግ ቅድመ ዝግጅት ደግሞ ስግደት ነው። ምን አልኳችሁ? አዎ ስግደት ይሰገዳል። ጸሎት ከመጸለያችን በፊት ማለት ነው። ስግደቱን እንዴት እንሰግደዋለን? አንደኛ በአስተብርኮ ነው፣ በጉልበት ተንበርክኮ መጸለይ ማለት ነው፣ ልክ ነብዩ ኤልያስ እንደጸለየው። ሁለተኛው በአድንኖ፣ በተለይ በአበይት በዓላት የጌታችን የእመቤታችን አንድ ሰው ቅዱስ ቁርባንን ከተቀበለ በኋላ መሬት ላይ ወድቆ መስገድ ስለማይችል አድኖ ወይንም ደግሞ ዝቅ ብሎ ከራሱ እንደሚያደርገው ስግደት ማለት ነው። ሶስተኛው ደግሞ ወዲቅ ውስተ ምድር ይባላል። መሬትን ወድቆ በግንባር መንካት ማለት ነው። እየሰማችሁ ነው? ይህንን እንደየቀናቱ አሁን እንዳስቀመጥ ነው። በዚህ ይሄኛው ነው፣ በዚያኛው ዕለት ደግሞ ይሄኛው አይሰገድም እየተባለ ይሰገዳል ማለት ነው። በዚህ ወቅትና በዚህ ሰዓት ላይ ታዲያ በሰባቱም የጸሎት ጊዜያት ላይ ስግደቱ እንዴት ነው የሚሰገደው ስንል አሁን ስሙ። በሰባቱም የጸሎት ጊዜያት ምን እንደሚጸልይ አብራችሁ በሉ እስኪ። በሰባቱ በሉ እንጂ የጸሎት ጊዜያት የቤተ ክርስቲያን ትእዛዝ ነው። እሺ በደንብ አድርጋችሁ ስሙ። በሰባቱ የጸሎት ጊዜያት ይሆን 12 አቡነ ዘበሰማያት እና 3 ስግደት ይታዘዛል። ምን ማለት መሰላችሁ? በእያንዳንዱ አቡነ ዘበሰማያት ሲል 3 ይሰግዳል ማለት። ስለዚህ አንድ ጸሎት ሰዓት ላይ ለምሳሌ የጠዋት የጸሎት ሰዓቷ ላይ ብለን ምሳሌ እንውሰድ። 12 አቡነ ዘበሰማያትና 3 ስግደት ይጠበቅበታል ማለት አንድ አቡነ ዘበሰማያት ሲል 3 ይሰግዳል። 2 ሲል ስንት ይሰግዳል? መልሱ እንጂ 3 ሲልስ 3 ይላል። 4 ሲልስ ስንት ይሰግዳል? ኧረ ጉድ! 4 ሲልም ስንት ይሰግዳል? 3 5 ሲልም ስንት ይሰግዳል? 6 ሲልስ 7 መልሱ እንጂ 8 9 10 11 12 12ቱም አቡነ ዘበሰማያት ላይ 3 ሰገደ ማለት በአጠቃላይ 36 ጊዜ ይሰግዳል ማለት። ግልጽ ነው? ገብቷችኋል? ይህ ስርዓቷ ስለሆነ ማለት ነው። በሰባቱ የጸሎት ጊዜያት ላይ ስግደቱ እና ጸሎቱ እነዚህ ናቸው ማለት ነው። አምስተኛው ፊትን ወደ ምስራቅ መመለስ ነው። ጨለማን የሚያርቀው ብርሃን የምናይበት በመሆኑ በመካነ እግዚአብሔር ስለሚመሰል ገነት መንግስተ ሰማያት የሚገኙበት ቦታ ስለሆነ ዘፍጥረት 2:8 ላይ እንደምናገኘው የአዳም ጥንተ ቦታው በስተ ምስራቅ በኩል ባለው በገነት ስለሆነ ጌታ ያረገውና ዳግመኛም የሚመጣው
በስተምስራቅ በኩል ስለሆነ አንድ ሰው ሲጸልይ ከስግደት ውጪ ቅድመ ጸሎት መዘጋጀት ያለበት ወደ ምስራቅ በኩል መዞር። እሺ እኔ ቤቴ ምስራቅ ይሁን ምዕራብ ይሁን እንዴት አውቃለሁ ሊል ይችላል። ቤተክርስቲያን አትጠራጠሩ፣ የምንጸልየው በስተምስራቅ። ለምሳሌ አሁን ፊታችሁን ወዴት ነው ያዞራል? አቅጣጫው ምስራቅ ነው ምዕራብ ነው ሰሜን ነው ችግር የለም፣ ይሄ ምስራቅ ነው። እሺ አሁን ከፊት ለፊታችን ቤተ መቅደሱ ይህ አይደለ? ገብታችሁ ወደ ውስጥ ጸሎት ስታደርጉ ፊታችሁ ወደ ካህኑ ነው የሚዞረው አይደል? ነው አይደለም? ካህኑ የቆመው ደግሞ እናንተን ጀርባ ሰጥቶ ነው አይደለም? እሱም እንደናንተ ነው የቆመው ወይስ እሱ ወደ እናንተ ዞሮ ነው ሙሉ ጸሎትን የሚያደርገው? አስፈላጊ ካልሆነ በቀር ሁሉም ፊት ለፊቱ ጀርባውን ለኛ ሰጥቶ ፊቱ እንደኛ ነው አይደል? አዎ ካህኑ የሚቆምበት ፊት ለፊቱ ምስራቅ፣ እኛም ያለነው ፊታችን ዞረን የምንጸልየው ወደ ምንድን? ወደ ምስራቅ። ቤት ግን ምስራቅ ይሁን ምዕራብ ይሁን ቦታው አቀማመጡ ምናልባት ባይመችስ የምንል ከሆነ የጸሎቱ ቦታዎቻችን ላይ ባሉ ቅዱሳት ስዕላት ፊት እንጸልያለን። ቦታው የሚመቻች ግን ከሆነ ስዕላቶቻችንንም በየት በኩል አዞረን እንጸልያለን? ወደ ምስራቅ ማለት ነው። ጥሩ። ስድስተኛው ቅድመ ወንጌል ቅድመ ጸሎት የሚደረግ ዝግጅት በወንጌል ማመን ይጠበቅበታል የሚጸልየው ሰው ማለት ነው። ይህንንም ለምንድን ነው የምናደርገው? የእያንዳንዱ ጸሎት ለፍጹማን፣ ለወጣንያን፣ ለማዕከላውያን ያልነው ይለያያል። ምኑን የሚለያየው? ጸሎቱ ሳይሆን ጸሎቱ የሚቀርብበት መንገድ ይለያል። ወንጌልን ማመን አለበት ማለት ነው። አንዳንድ ሰው የሚጸልየው ጸሎት እንደ እምነቱ የተለያየ ሊሆን ይችላል አቀራረቡ። ለምሳሌ አሁን እኛ ይህንን ሁሉ ቅድመ ዝግጅት ማድረግ አለብን ብለናል አይደል? ቅድም ያልኳችሁ ማቴዎስ 8:8 ላይ ያለው 100 አለቃው እግዚአብሔርን ክርስቶስን ልጄን ፈውስልኝ ብሎ ሲጸልይ ግን እጁን ዘርግቷል የሚል ነገር አንብበናል። አልሰማችሁም? እጁን ታጥቧል የሚል አለ? ወገቡን ታጥቋል የሚል አለ? የለም አልሰማንም ማለት። ይህ እንደነዚህ አይነት መሰል የሆኑ ሌሎችም የቅዱሳን ታሪክ ላይ እኛ ጀማሪዎች የምንባል ያልጀመርንም ጭምር የምንጸልይበትን የጸሎት መንገድ ያልጠበቁ ግን ፍጹም ጸሎቶች ሆነው ከእግዚአብሔር ጋር ከህግ በላይ የሆኑ ጸሎቶች አሉ። ህግ ማለት ከተቀመጠውም በላይ ማለት ነው። አሁን የተቀመጠው ለጀማሪ 7፣ ለማዕከላዊ 12፣ ለፍጹም 24 ነው የተባለው ነው አይደለም? ነው። ሙሉ ዘመናቸውን ሳይተኙ ግን የጸለዩ አሉ፣ በደንብ አድርገዋል። ለዚህ ያያችሁት በወንጌል ማመን ማለት ምን ማለት ነው? ክርስቶስ እንዳለው ነው። ማንም በእኔ የሚያምን ቢኖር እኔ የማደርገውን ከኔ ከማደርገውን በላይ ምን ያደርጋል ብሎ ያረጋል ብሎ። ስለዚህ ጸሎት የሚጸልይ ሰው በወንጌል ማመን አለበት። መጀመሪያ ለህጉ እገዛለሁ፣ ለህጉ ከተገዛው በኋላ ግን ብችል ከህጉ በላይ ሆኜ ደግሞ አምላኬን ባስደስተው ደስ ይለኛል ብሎ እንዲጨምር ማለት ነው። ሰባተኛው እጅን ዘርግቶ መጸለይ ነው። እጅን በመዘርጋት ውስጥ መማረክን። አሁን አንድ ሰው ሌባ ሲሆን ወይ ሲያዝ እጁን ያለ የሚዘረጋው ነው አይደለም? ነው። እጁን መዘርጋቱ ምን አድርጌያለሁ ማለት ነው፣ ተማርኬያለሁ ለማለት ነው። ሰው ጸሎት ሲጸልይ እጁን ይዘረጋል ማለት ከእግዚአብሔር ፊት በደሌን አምኜ ምን አድርጌያለሁ እያለ ነው፣ ተማርኬያለሁ እያለ ነው። ሁለተኛው እጁን ሲዘረጋ ደግሞ ጌታችን ኢየሱስ ክርስቶስ ሲሰቀል ያለውን ቅርጽና መልክ እያስታወሰ ለመጸለይ ነው። ስምንተኛው አይናችንን ወደ ሰማይ ማንሳት ነው። አይናችንን በሉ አይናችንን ወደ ሰማይ ማንሳት። አዎ በየትኛውም የመጽሐፍ ቅዱስ ክፍሎቻችን ላይ አይናቸውን ወደ ሰማይ አቅንተው የጸለዩ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስም ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያሳየን አይንን ወደ ሰማይ አቅንቶ መጸለይ ነው እንጂ አይንን ጨፍኖ መጸለይ አላስተማረን። አሁን አንዳንድ ሰው ምን ችግር አለው አይንን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ። አዎ ክርስቲያን ማለት እሱ ክርስቶስ ያደረገውን የሚያደርግ አይደለም። ክርስቶስ አይኑን ጨፍኖ ካልጸለየ ለምንድን ነው እኛ አይናችንን ጨፍነን የምንጸልይ? ብዙ ምክንያት ይደረድራል ሰው። ሐሳቤ ስለማይሰበሰብልኝ ነው አይደል የተለመደው። ሐሳቡ ያልተሰበሰበ ከሆነ እንዲያውም አይኑን ሲጨፍን እኮ ጥሩ ነው። ጨለማ ስለሆነ መሳል የሚችለውን ይስላል። በደንብ አድርጎ ነው ሐሳቡን የሚፈታትንለት። እንዲያው አንድ ሰው ልቡናውን አዘጋጅቶ ለጸሎት ወገቡን ታጥቆ ካልቆመ በቀር አይኑን ጨፈነ አይኑን ከደነ ምንም ለውጥ ሊያመጣ አይችልም። ልክ አሁን በዝሙት ላስረዳችሁ። ሰው ከዝሙት ጸድቆች መካከል በተለይ ወራዙት የተባሉ ወንዶች፣ ሴቶች ለምንድን ነው በዝሙት አንተ የምትነዳው? አንተ ወንድ አይደለ እንዴ? አይንን ጨፍን ሲባል እንዴ እኔ ምን የማጠፋው? እሷ እኮ ናት ሰውነቷን የሚያሳይ ቅርጽ የሚያደርግ ቀሚስ አርጋ ስለመጣች ነው ይላል። ደግሞ ጥሩ ቀሚስ ምንነቷን የማያሳይ አርጋ ስትመጣም ደግሞ እየዞረ ይመለከታታል። ስለዚህ የዚህ ሴትዮ ቀሚስ አለባበስ ነው ችግሩ ወይስ የሰውየው መመኘት? ምን ነው እናንተ ደግሞ ጮክ ብላችሁ ተናገራችሁ። መመኘቱ ነው አይደለም ችግሩ ያለው ከሐሳቡ ነው ወይስ ከድርጊቱ ብቻ ነው? ከሐሳቡም ጨምሮ ሐሳቡን ማስተካከል ካልቻለ አይደለም ዝርግፍ የሆነ ቀሚስ አርጋ በጋቢም ተጠቅልላ ብትበጣ ጭንቅላቱ ላይ መሳል ይችላል አይችልም? ይችላል። ህሊናውን ነው ማስተካከል መቻል ያለበት። ግልጽ ነው? ገብቷችኋል? ስለዚህ አይናችንን የምንጨፍነው ሐሳብ ለመሰብሰብ ነው።
የምንለው ሐሳብ መጽሐፍ ቅዱሳዊም ጭምር አይደለም። ሰው አይኑን ወደ ሰማይ አቅንቶ ነው መጸለይ ያለበት። ለምን? መዝሙረ ዳዊት መዝሙር 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ ይላል ልበ አምላክ ዳዊት። የመዝሙረ ዳዊት ክርስቶስ የጸለየው ጸሎት አይደል? ነው አይደለም? ስለዚህ እሱ የጸለየው ጸሎት ላይ ያለው መመሪያ ደግሞ አይኖቼን ወዴት አነሳለሁ? ወደ ሰማይ። ስለዚህ ክርስቲያን በእንዲህ አይነት መልኩ ጸሎቱን ይጸልያል ማለት ነው። ቀና ማለቱ ደግሞ ለምንድን ነው ቢባል ለጌታ ከአባቱ ጋር በስልጣን እኩል ለመሆኑ ማሳያ። ጥሩ። 9ኛው ፊትን ማማተብ ነው። እያማተብን ነው የምንጸልየው። በተለይ አባቶቻችን በጉባኤ ኒቄ የተሰበሰቡ ርቱዓን ሃይማኖት ምን ብሎ ይናገራሉ? ሰው ስለ መስቀል የሚሰማበት አንቀጽ ላይ በሙሉ ማማተብ አለበት ይላል። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን ስንል ምን እናደርጋለን? መልሱ እንጂ። አምላክን ለወለደች ለእመቤታችን ለድንግል ማርያም ምን እናደርጋለን? ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀልም እንሰግዳለን ሲባል ምን እናደርጋለን? እንሰግዳለን ብቻ ሳይሆን አማትበን እንሰግዳለን። እየሰማችሁ ነው? ምክንያቱም ቃሉ ስለምንድን ነው የሚናገር? ስለ መስቀል። መስቀል የምትለው ቃላቶች ላይ በሙሉ ያሉበት ላይ ምን እናደርጋለን ማለት ነው? እናማትባለን ማለት። ግልጽ ነው? ገብቷችኋል? ፊታችንን ለምንድን ነው የምናማትበው ቢባል አጋንንትን ድል ለመንሳት። ፊታችንን ለምንድን ነው የምናማትበው ቢባል ስቅለተ ሕሊናን ለማስቀደም ማለትም እሱ ክርስቶስ የተሰቀለበትን መስቀል ትምህርተ መስቀል ስናማትም ሕሊናችንንም እሱ ከተሰቀለበት ቦታ ላይ አብረን እናስቀምጠዋለን ለማለት ነው ማለት ነው። 10ኛው ቅድመ ጸሎት የሚደረግ ዝግጅት አብሮም እየተጸለየ ያለውንም አብረን ነው የምናየው። ከሰዓት አንጻር አንብን ወይም እንባ ሰው ሲጸልይ ቢችል እንዲያለቅስ ይመከር። የንስሐ እንባ እግዚአብሔርን መበደሉን እያየ እግዚአብሔርን መበደሉን እያስታወሰ። ብዙዎቻችን ስንጸልይ ከእግዚአብሔር ፊት የምናለቅሰው የምንፈልገውን ስላጣን ነው እንጂ እንደበደልነው አምነን አይደለም። ይህ ደግሞ መስተካከል አለበት። ለምንፈልገው ነገር እንባችንን እንደምናፈሰው ሁሉ እሱ አምላካችን መበደላችን እንባ ያስፈስሳል አያስፈስስ? ያስፈስሳል። ብንችል እያለቀስን ጸሎት ማድረግ አለብን ማለት ነው። 11ኛው ብንችል ደረታችንን መድቃት ራሱ አለብን። ደረት መድቃት ማለት ሰው አንዳንዴ በክፍለ ሀገር ያለ ሰው መሪር የሆነ ሐዘን ሲገጥመው ደረቱን ምን ያደርግ? ይመታዋል፣ ይደቀዋል። ቁርጥ የሆነ ሐዘን ገጥሞኛል ለማለት። የሚጸልይ ሰው ደረቱን ይደቀዋል ማለት በጣም ቁርጥ የሆነ ሐዘን ገጥሞኛል፣ አምላኬ አንተን እሻለሁ፣ እፈልግሃለሁ፣ ነፍሴ አንተን ተጠምታለች በማለት መጸለይ አለበት ለማለት ነው። ሌላኛው ከሰባቱ አሁን ካልናቸው የጸሎት ጊዜያት ውጪ አንድ ክርስቲያን መጸለይ ያለበት ቦታ ወይም መጸለይ ያለበት ጊዜ መቼ ነው ቢባል፣ አንደኛ መከራ ሲገጥመን፣ በወገኖቻችን መከራ ሲገጥማቸው መጸለይ አለብን። የምንጸልይበት ክርስቲያኖች አደራ ፈተናው ለክህደት የመጣ ከሆነ እንድንጠበቅ። ሰው በሀገር የመጣ ፈተና ላይ ጸሎት የሚያደርገው ፈተናው በክህደት የመጣ ከሆነ ለመጠንቀቅ አስቦ። ለምሳሌ አንድ ታሪክ አለ። ደርቡሾች ሀገራችንን ሲወሩት ይባላል። አንድ መሪ ጌታ ነበርና ያ መሪ ጌታ ሁሉም ሰው በሰማዕትነት ክብር እንዳለፈ ሰማና እንዲህ እኔስ ከማን አንሳለሁ ብሎ ደርቡሾች ያሉበት ቦታ ላይ እየሮጠ ሄደ። ከዛ በኋላ እየጠራቸው ከኋላ እየተከተለ እናንተ ኑ እንጂ አንድ ሰው ረስታችኋል፣ እኔን መግደል አለባችሁ ብሎ አስታወሳቸው ይባላል። እነሱ ካዩት በኋላ ምኑ ደፋር ነው ደግሞ አሉና አስገብተው እሱ ያሰበው ባንዴ እገደላለሁ ብሎ ባንዴ አንጭንቅላቴን ይቆርጡኛል ሰማዕትነት እቀበላለሁ ብሎ፣ እነሱ ግን ያዙትና እያንዳንዱን የሰውነቱን ክፍል እንደ ሽንኩርት እየቀረደዱ አሰቃዩ። አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን ሲያረጉት አምናለሁ ብሎ የሄደው ሰውዬ ክዶ ተመለሰ። ድሮስ ይሄ መከራ ምን አመጣብኝ ብሎ ማለት ነው። ስለዚህ ሰው በመከራ ጊዜ መጸለይ ያለበት የሚባለው ለክህደት የመጣ ከሆነ እንዳይክድ፣ ፈተናው ደግሞ ለክህደት ያልመጣ ለበረከት ከሆነ ደግሞ በረከቱን ሳያጣው በረከቱን ሳያገኘው እንዳይቀር ይጸልያል። ሁለተኛው የማትከለከል ፈቃዳችን እንድትፈጸምልን በደንብ አድርገን መጸለይ አለብን። አንዳንዴ እግዚአብሔር አምላክ ስንጸልይ የማይሰማን ጸሎቶች አሉ ለኛ ጥቅም። ይሄ በእኛ የታየ ብቻ አይደለም፣ መጽሐፍ ቅዱስ ላይ አለ። ለምሳሌ ቅዱስ ጳውሎስ ስለ ጤናው ጸልዮ ነበር። እየሰማው ክርስቶስ ግን ጤናውን እንደታመምክ ቆይ ብሎት፣ እንደታመምክ ይጠቅምሃል፣ እመነኝ፣ እንደታመምክ ቆያል። ኃይልህ በድካምህ ውስጥ እንዳለ ሁሉ ኃይል የሚገለጸው በድካምህ ነው አለ። ሌሎችም እንደዚህ የጸለዩ አሉ በደንብ አድርገው። ዳዊት ቤተ መቅደስ ለመስራት ጸልዮአል አልጸለየም? እምቢ ብሎታል። ግን እግዚአብሔር አይሆንም ብሎታል። ስለዚህ ሰው በምን አይነት ሁኔታዎች ላይ መጸለይ ያለበት ሲባል ቁርጥ የሆነ ፈቃዱን ለማግኘት መጸለይ ያለበት። እኒህን ጳውሎስና ዳዊትን ግን እግዚአብሔር ጸሎታቸውን የከለከላቸው የሚጠቅማቸው ነገር ስለሆነ፣ ዳዊትን ቤተ መቅደሱን የከለከለው እጁ ላይ ደም ስላለ ነው። ጳውሎስን ጤናውን አልሰጥም ብትታመም ይሻልሃል ያለው ስትደክም ነው እኔ ብርታት
ማማተብ መሆን አለ። ስለዚህ ሰው ለምንድን ነው የጸለይኩት ነገር በሙሉ መልስ ካላገኘው የሚል ይህ መጽሐፍ ቅዱሳዊም ጭምር አይደለም ማለት ነው። ግን በርትተን ጠንክረን የምንጸልይ ከሆነ ግን እግዚአብሔር አምላክ ጸሎታችንን ሊሰማ ይችላል። ለምሳሌ ቅዱስ ጴጥሮስ የጣቢታን ነፍስ መመለስ የሐዋርያት ሥራ ምዕራፍ 9፣ ዳንኤል የእስራኤልን መመለስ በመለሰ ጊዜ ዳንኤል 9:3 ላይ እግዚአብሔር ጸሎታቸውን ሰምቷልና። ሌላው መጸለይ ያለብን ማዕድን በመባረክ ነው። እቺንስ ለምን አመጣናት? አሁን አንዳንድ ሰው ደግሞ የበረከተ የመጣው ለምንድን ነው እኔ ስበላ የምጸልየው የሚል ደግሞ የዘመን ሰው መጥቶ ገበሬው ሲዘራው በስመ አብ ወወልድ ወመንፈስ ቅዱስ ብሎን የዘራው እኔ ምን አግብቶኝ ነው አሁን ደግሞ እሱ ባርኮ የዘራው ሳዝም ብዬ ነው እንጂ የምበላው ይል ሰው ስሙ በደንብ ክርስቲያኖች ሲበላ ባርኮ አመስግኖ መጸለይ አለበት። አንዳንዶቻችን እንሸማቀቃለን። ካፌ ስንሆን፣ ካፍቴሪያ ስንሆን፣ ሬስቶራንት ስንሆን ማማተብ ራሱ ይከብደናል እኮ። እውነት ነው ሐሰት ነው? በደንብ ነው የምንሸማቀቀው። በደንብ አድርገን ከጓደኞቻችን ጋር ስንሆን እናፍራለን። ኧረ እንዴት ብዬ አማትቤ እግዚአብሔር ይገባዋል በልቤ አማትቤ ያለው እንላለን። ለምንድን እንዴ? ሰው ለሚያምነው እምነት ስንት ነገር ይከፍላል። አንዱ ከእግዚአብሔር ፊት ሆኖ ሰው እንዴት ለሚበላው እንጀራ ማማተብ ይከብደው? ስለምናፈር ስለምንሸማቀቅ ካልሆነ በቀር ደሞስ ምን ያሳፍራል? ምን ያሸማቀቃል? ሙድ እንዳይዙብን ነው እንላለን። ቢይዙብንስ? ቢያሽሟጥጡብንስ? ጌታችን እኮ ነግሮናል። ክርስቶስን በመከተሉ ሂደት ውስጥ ሊገጥመን የሚችለው ፈተና ክብርና ውዳሴ እኮ አይደለም፣ ስድብና መገፋትም ይሆናል። ስለዚህ ለሱ ሲል መቀበል ካለብን እያማተብን እንበላለን። ከዚህ በኋላ እንደው ብንችል ቃል እንግባ። ሁላችን አማትበን ነው መብላት ያለብን። የትም ቦታ ነው፣ ሰርግ ይሁን ድግስ ይሁን ሐዘን ቤት ይሁን እቤት ይሁን የትም ቦታ ይሁን በስመ አብ ወወልድ ወመንፈስ ቅዱስ ብለን የምንበላውንም የምንጠጣውንም እንባርካለን። ለምን? በደንብ አድርጋችሁ ስሙ። አንደኛ ገበሬው የዘራው አምኖ በቅሏልና ተመስገን እያልነው። እሱ ሲዘራው ጸልዮአል እንደሚያበቅልለት አምኖ። ስለዚህ እግዚአብሔር የታመነለት አምላክ ስለሆነ እኛም ጠዋት መንገደኛ ናችሁ አይደላችሁ ነን፣ ተነስተን እንወጣለን አይደል? መንገድም ላይ ሆነን እንጸልያለን። ክርስቲያኖች መንገድም ላይ ሆነን ታክሲ ውስጥ ተሳፍረን እየሄድንም እግዚአብሔርን እንለምነዋለን። ሰላም እንዳወጣኸኝ ከማስብበት ሰላም አድርሰኝ ተመስገን ብለን እየለመን። አምስተኛው ካህናት ከህዝቡ ጋር በሚያደርጉት ጸሎት በደንብ አድርገን መጸለይ ይጠበቅብናል ማለት ነው። ምን ብለን እንጸልይ የሚለውን አይተን ትምህርታችንን ልንጨርስ። የምንጸልየው ምን ብለን ነው ብለን የምንጠይቅ ከሆነ የምንጸልየው ጌታችን ባስተማረን መንገድ ትልቁ ጸሎት አባታችን ሆይ። ምን አልኳችሁ? አዎ ትልቅ ጸሎት ነው። ይህ ጸሎት ብዙ ሰው አጭር ስለሆነች ያን ያክል አይደለችም፣ ዳጎስ ያለ ነገር ይሻላል ምናምን ይላል። አባታችን ሆይ እመኑን በጣም ትልቅ ጸሎት ነው። ሌሎች ጸሎቶች የእግዚአብሔር መንፈስ ነቢያቱን፣ ጻድቃኑን፣ ቅዱሳኑን እንደርቷቸው አናግሯቸው የጸለዩት ጸሎት ነው። ክርስቶስ ያንን ጸሎት ሲጸልየው ግን ማንም አናግሮት አይደለም። እሱ ምን ብለን እንጸልይ ብሎ ሲጠየቅ የተናገረው መልስ ነው። ስለዚህ እግዚአብሔርን ምን ብዬ ብጸልይ ነው እንደው ጸሎቴን የምትሰማው ብላችሁ አታውቁ? መልሱ ምንድን ነው? አባታችን ሆይ። አባታችን ሆይ ብላችሁ ብትጸልዩ ሰማችኋለሁ ብሎ አለ። እናንተ ግን ስትጸልዩ እንዲህ በሉ ስላለ ውስጡ ጸሎቱ ሁሉም የኛ ልመና ስላለበት ነው። ቃል በቃል አፍ በአፍ ባይሆን ሊሆን ይችላል። የምንፈልገው የሚያስፈልገንም ጭምር ያለበት ጸሎት ስለሆነ ይህንን ጸሎት እንጸልያለን ማለት ነው። ሌላው ምን ብለን እንጸልይ ስንባል የምንመልሰው መልስ ደግሞ እንዳልነው ቅድም ቤተክርስቲያን ውስጥ ያሉ ጸሎቶችን እንጸልያለን። በተለይ አንድ ክርስቲያን በተቻለ አቅም መጸለይ ያለበት የሚባለው ሁለት ጸሎቶች ውዳሴ ማርያምና መዝሙረ ዳዊት ነው። ለምን ሲባል ይህ ጸሎት በቤተ ክርስቲያን ውስጥ የሚጸለይ በየትኛውም ስርዓተ ጸሎት ስላለን ክርስትና ስንነሳም እንጸልየዋለን፣ ስንጋባም የሚጸልየው እሱ ነው፣ ፍትሐት ሲፈታም የሚጸልየው እሱ ነው፣ ቅዱስ ቁርባን የምናከብርበት የቅዳሴ ጸሎት ላይም መዝሙረ ዳዊትና ውዳሴ ማርያም አለው። ስለዚህ ይህ ጸሎት ክርስቲያኖች የጸሎት ቅርጻቸው የተቃኘበት ስለሆነ አንድ ሰው ውዳሴ ማርያምና መዝሙረ ዳዊት መጸለይ ይጠበቅበታል። ከነዚህ ጸሎቶች በኋላ ግን የፈለገውን መጨመር ይችላል። አደራ ግን በዘመኑ እንዳለው እንዳንታለን። በጣም ብዙ ሰው ያልተገባ ተብሎ የማይታወቅ ለንግድ አመቺ እንዲሆንላቸው የሰዎችን የስስ ጎኖችን በማየት እንዲህ ሲሆን እንደምታረጉበት እንዲህ ሲሆን እንዲመጣበት የሚባለውን አደራ እንዳንታለን። ቤተክርስቲያን ስርዓተ ጸሎቷ ተሰፍሮ ተቆጥሮ የተለካ የተቀመጠም ጭምር ነው። እንዲሁ ዝም ብለን አሁን ላይ ባሉ ሐሰተኛ የሆኑ ነገሮች እንዳንታለን። እየሰማችሁ ነው? አሁን ለጥያቄያችን ሁሉ መልስ በመዝሙረ ዳዊት በውዳሴ ማርያም እናገኛለን። የበረታ የጠነከረ ግን ካለ ውዳሴ አምላኩንም ውዳሴ መስቀሉንም ገድላቱንም ድርሳናቱንም መጨመር ይችላል። ምንም ችግር የለውም። የጸሎት መጨመር ክፋት የለውም። አንዳንዱ ግን እዚሁ አርገን መለስ ያለብን ብዙ ጸሎት ስጸልይ ብዙ ፈተና ይመጣብኛል የሚል ሰው ገጥሟቸው ያውቃል? ምንም ሳልጸልይ ስወጣ አገር ሰላም፣ ጸልዬ ስወጣ ግን ሁሉም ነገር ግልብጥብጡ ይወጣል ይላል። ግልብጥብጡ በቃ ነገር አለ ምን አለ ባልጸለይኩኝ ይላል። አንዳንዴ አባታችን ሆይ ብሎ ሲወጣ ሁሉም
ሁሉም ይቀነዋል። እስኪ እንደው ትናንት አባታችሁ ነው ብዬ እንዲህ ከሆነ እስኪ ዛሬ ደግሞ ዳዊት ልጨምርበት ሲል ድብልቅልቁ ይወት። ስለዚህ ዳዊት መጥፎ ነው ማለት ነው። ስለዚህ ይሄ ጸሎት አይጸለይም፣ ያመሰቃቀላል ማለት ነው። አትሞኙ። ሰይጣን እኮ ነው እንደዚህ የሚፈትን። ሰይጣን እኮ ነው ሳንጸልይ ስንወጣ ሁሉንም ሰላም የሚያደርገው። ሳትጸልዩ ስትወጡ እንዲህ ሰላም መሆኑን ስታውቁት ጸሎትም እንድታቆሙ። ጸልያችሁ ስትወጡ ደግሞ ሁሉንም ቀጋ የሚያደርገው ሁሉንም እንደሾ የሚዋጋ እንዳንበሳ የሚናከስ ያደረገው ደግሞ አይ እግዚአብሔርም እኮ ቢሆን ቢቻላችሁ በሰላም ኑሩን ያለው በሰላም ለመኖር ማቆም ነው ያለብኝ ብሎ ደግሞ ያቆማል። እንዳንታለ ምንም አይነት ሺህ መከራ ቢኖር በዚች ምድር ላይ ስንኖር ጸሎት ይቆማል? አይቆምም። ማር ይስሐቅ ብፁዕ አቡነ ሽኖዳ እንዲህ ይላል፣ አብራችሁ በሉ ጸሎት በሉ ለክርስቲያኖች እስትንፋስ ነው። ሰው ሳይተነፍስ መኖር ይችላል አይችልም? ሳይጸልዩስ ከልባችሁ ነው? ሳትጸልዩ የኖራችሁበት ጊዜ የለ እና ታዲያ ስለዚህ ሳትጸልዩ የኖራችሁባቸው ጊዜያቶች ያልኖራችሁባቸው ቀናቶች ናቸው ማለት ነው። ስለዚህ ራሳችንን እንጠይቀው እስቲ ከዚህ 20 30 40 ዓመት ኖርን ካለው ስንቴ ነው የጸለይነው? ያልጸለይንባቸውን ዓመታት ደግሞ እንቁጠር። እኒህ ቀናቶች አልኖርንም ማለት ነው። እስትንፋሳችን ተቋርጦ ነበር ማለት ነው። እግዚአብሔር ግን ቀጥሎት ያኖረን እስትንፋሳችን የሆነ ጸሎትን እንድንጸልይ ለማስቻል ነው ማለት ነው። የመጨረሻው ሰው በጸሎት ውስጥ ማወቅ ያለበት ነገር ምንድነው? አደራ ክርስቲያን በመሆናችን በደንብ አድርገን መጸለይ ያለብን ውዳሴ ማርያም፣ መዝሙረ ዳዊት ነው ብለናል። ከምናከናውናቸው መርሃ ግብራቶች በፊት በደንብ አድርገን ጸሎት ማድረግ አለብን፣ ምንም ይሁን ምን። ሶስተኛው ችግር በገጠመን ጊዜ ላይ በደንብ መጸለይ አለብን። አባቶቻችን እንዲያውም ሲናገሩ በተለይ ለመነኮሳትም ጭምር የሚታዘዝ ነው። ያልመነኮሰ ሰው ግን አይጸልዩ ማለት አይደለም። ለጀማሪዎች ጾር ሲበዛባቸው፣ ፈተና ሲበዛባቸው እንዲጠፋላቸው፣ ለምሳሌ ወጣቶች በዝሙት ቢፈተኑ፣ ሴቶች በምንዝር ጌጥ ከልክ በላይ ተኳኩለው ለሌላውም ለመሳሳት ምክንያት ሊሆኑ ቢችሉ፣ ካህናት በትዕቢት ቢፈተኑ፣ አረጋውያን በስስት በፍቅረ ነዋይ ነው በፍቅረ ነዋይ ቢፈተኑ። ገንዘብ ይወዳሉ ትላልቅ ሰዎች። ያው ደግሞ እንደዛ ማለት ስድብ አይደለም አደረ። ገንዘብ ይወዳሉ ማለት ፈተናቸው ነው ማለት ነው። አይ ደክም ያመጣዋት ነው አንተ ዝም ብለህ የተዘራ ይመስልሃል ይላል። ለምንም ነገር ሲጠይቅ ትልቅ ሰው አንዳንዱ ሰው ያዝ ያረጋል። ፈተና ናት ፍቅረ ነዋይ። መነኮሳት ደግሞ ስስት ነው። የመነኮሳት ትልቁ ጾራቸው ስስት ነው። በቃ ይሄ ነገር ያልቅብኛል፣ ይሄ ነገር ይቀር፣ ሁሉን ትተውት ስለሞቱ ያለቻቸው ትንሽ ነገር እቺ ነገር አትበቃ የሚል ፈተና አለ። እንደነዚህ አይነት ጾሮቻቸውን ለማሸነፍ ቤተክርስቲያናችን በመከራ ጊዜ የምንጸልያቸው ጸሎቶች አሉ። ወንጌለ ዮሐንስ፣ የዮሐንስ ራእይ፣ ትምህርተ ቡአት፣ ኪዳን። እኒህ ጸሎቶች ላወቀበት ሰው ጾር ማጥፊያ ናቸው። ትላልቅ የምንላቸውን ፈተና ነቅለው የሚያወጡ ናቸው። አንሞኝ አሁን እንዲሆናችሁ እንዲሆናችሁ እየተባለ ሌላ ነገር ይወራል እንጂ ይሄው የቤተክርስቲያኒቷ ለጾር የምንጸልየው ጸሎት ራሱ ይሄ ከምንጸልየው ከውዳሴውና ከመዝሙረ ዳዊቱ ጭማሪ ማለት ነው። ሌላው ኑዛዜ ጸሎታችን ሊኖረው ያስፈልጋል። የመጨረሻው ደግሞ ለስርየት የሚጸልዩ ጸሎቶች አሉ። እግዚአብሔር አምላክ ግዑዛን የሆኑት ፍጥረቶች አፍ አውጥተው የማይናገሩትን ፍጥረታት እያሰብን እንጸልያለን። አምላከ ፀሐይ፣ አምላከ ጨረቃ፣ አምላከ ከዋክብት እያልን እናገራለን አይደል? እንደዛ ማለት ባዕድ አምልኮ ለማለት አይደለም። እነዚህን አምላከ ፀሐይ፣ አምላከ ሰማይ፣ አምላከ ምድር የምንለው ፍጥረታቱ ቋንቋ ኖራቸው ባይናገሩም ስርዓታቸውን ጠብቀው መኖራቸው ግን ጸሎት ነው ይላሉ አባቶቻችን። ሰማይ ካለበት ሳይወርድ፣ ምድር ካለችበት ከፍ ሳትል፣ ጨረቃ በምዕራብ ወጣ በምስራቅ ስትገባ እየሰማችሁ ነው። ፀሐይ በምስራቅ ወጣ በየት ስትገባ፣ ይሄ ስርዓት ማክበራቸው ጸሎት ነውና አምላከ ፀሐይ ስንል ስርዓቷን እንዳከበረችው ፀሐይቷ እኔም ስርዓትን እንዳከብረህ እያልን የምንጸልየው ጸሎት ግልጽ ነው። ገብቷችኋል? ሁለተኛው ተምሳሌት ነው። አምላከ ሰማይ ማለት ልቡናቸው እንደ ሰማይ የሰፋላቸው፣ አምላከ ምድር ማለት ልቡናቸው እንደ ምድሪቷ ቻይ የሆነችላቸውን ያሰብክ እግዚአብሔር እኛንም ማስበን ለማለት ነው። እግዚአብሔር በቸርነቱ ሁላችንን ያስበን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።